መንፈሳዊት ናት። ነገር ግን መንፈሳዊ ውጊያ አታውቅም። ያኔ አታውቅም ሳይሆን በቃ በጣም ነው የምትቃወመው። እኔን ራሱ በቃ መንፈስ መንፈስ እያልሽ ምናምን ብዙ ነገር ትለኛለች እና እሷ እዚህ ሀገር ከመጣች 12 ዓመት ምናምን ሆኗታል፣ ወደ ስደት ማለት ነው። እና ያኔ በመጣች ስትመጣ ወደዚህ እኔ ህፃን ነኝ ግን አውቃለሁ፣ ያኔ ትንሽ ትንሽ አውቃለሁ። እና ጠንቋይ ቤት ሄደች። ከዛ ጠንቋይ ቤት ሄዳ ጠንቋይዋ ምን አለቻትኝ? ስትሄድ ሂጂ ስደት ይከፍልሻል እና ስትሄድ ደግሞ እንትን እንደሚባለው ዶሮ አድምታችሁ ከቀኑ 6 ሰዓት ላይ ዶሮ አድምታችሁ ዶሮውን ተረግጠሽ ውጪ አለቻት። ያኔ የታረደውን ዶሮ ደሙን ማለት ነው ከደጃፋችን ነው። ከዛ እንደዛ ብላትኝ ወንድምሽ ጋር ነው ያለቻት። ወንድሜ ጋር መጡ። ከዛ አሁን እሷ በጣም ነው አሁን እግሯን ትታመማለች። ወደ ሀገር መግባት አትችልም። ያኔ በቃ ዛሬ ትላለች አሁን ወደ ሀገር የልገባ ካለች 6 ዓመቷ ነው። ግን ዛሬ ትላለች ነገ ትላለች። ሁሉን ነገር አሳክታለች እግዚአብሔር ይመስገን። ግን እሷ መግባት አልቻለችም። እና መንፈሳዊ ውጊያ ደግሞ በቃ ምንም አትረዳኛለች። ብነግራትኝ እኔ እሷ ታላቂ ናት። አንቺ ምን አውቀሽ እንደው ዝም ብለሽ አባ ገብረ ኪዳንን ትምህርት አትማሪም? መምህር ተስፋዬ ትምህርት እያዳመጥሽ መንፈስ መንፈስ ከምትይ ምናምን ሁሌ ስለ መንፈስ ከመማራት ስለ ቅዱስ ዓለምን አትማሪም እያለች እኔ እንደውም ትቃወመኛለች። እና ሪከርዱን እንዳሰማትኝ ያው በደንብ እንድትነግረኝ ፈልጋለሁ። በእሷ እንዳሰማት ማለት ነው። መልካም እሺ። እህት አለምዬ የመጀመሪያው ጥያቄው ነገር ምንድነው መነሳት ያለበት እህትሽን በተያያዘ የመጀመሪያው ነገር የመጣችበት አካሄድ ነው መታየት ያለበት። እንዴት ነው መጣችው? መጀመሪያ ስትመጣ አጋንንትን ጠይቃ ነው ማለት ነው። በአጭሩ ጠንቋይ ቤት መሄድ ማለት ደግሞ አጋንንትን ማማከር ማለት ነው። ሰይጣንን ማስፈቀድ። እንዴት ነው ይሳካልኛል አይሳካልኝም፣ ልሂድ ወይስ አልሂድ፣ ምን ይዤ ልሂድ ብሎ ሰይጣንን እንደ እርዳታ መጠየቅ ነው። ይሄ ደግሞ የመጀመሪያው ከእግዚአብሔር ጋር የሚያጣላ ተግባር ነው። ከእግዚአብሔር ጋር የሚያጣላ ተግባር ነው። መጽሐፍ ቅዱስ ላይ በተደጋጋሚ እንደተጻፈው መናፍስት ጠሪዎችን ጠንቋዮችን በሚከተል መናፍስት ጠሪዎችና ጠንቋዮችን በሚከተል በስራቸውን በሚያመነዝር በዚያ ሰው ላይ ፊቴን አከብዳለሁ፣ ከህዝቡ መካከል ለይቼ አጠፋዋለሁ። ኦሪት ዘሌዋውያን ምዕራፍ 20 ቁጥር 6-7 እዛ ላይ መመልከት ነው። የመጀመሪያው ነገር ምንድነው? ከእግዚአብሔር ጋር ተጣልታለች እኮ ይህች ልጅ። ምንም እንኳን በአካል ብትንቀሳቀስም በመንፈስ ግን ከእግዚአብሔር ተለይታለች ማለት እኮ ነው። ተለይታለች ማለት ነው። ወይም ደግሞ ባጭሩ ሁለት አይነት ሞት አለ አይደል? እንደውም በሶስት ከፍለን ሞትን ማየት እንችላለን። ሞትን በሶስት ሁለት የሚያስተምር ሞት አለ፣ አንድ ደግሞ የሚያስፈራ ሞት አለ። የሚያስፈራው ሞት ምንድነው? ማነው? ሁለቱ ሞት አንደኛ ይሄ የቁም ሞት ማነው? አንደኛው የቁም ሞት ከእግዚአብሔር የምንለየው ወይም ደግሞ ምንም እንኳን በምድር እየተንቀሳቀስን ግን ከእግዚአብሔር በኃጢአት ከተለየን ይሄ አንድ ሞት ነው። ሰው እግዚአብሔርን ክዶ ወይም በኃጢአት ዓለም ከእግዚአብሔር ተለይቶ ሲኖር ሞተ ነው የሚባለው ቤተክርስቲያን እንደምታስተምረን። ሁለተኛው ደግሞ ይሄ ነፍስ ከስጋ መለየት ሞት፣ ነፍስ ከስጋ መለየት ሞት። ሶስተኛስ? ሁለተኛው ስጋ እረፍት ማለት ነው ባጭሩ፣ ነፍስ ከስጋ ስትለይ። ሶስተኛው ደግሞ ነፍስና ስጋ ተዋህደው አንድ ላይ ገሃነም የሚገቡት ማለት ነው። ይሄ ነው ሶስተኛ ያስፈራል የተባለው። ዞሮ ዞሮ አሁን እህታችን እንዲሁ ነፍሷ ከስጋው አልተለየችም እንጂ ሁለቱን ሞት እንደተካፈለችው ነው የሚያሳየው። በምን? በኃጢአት ምክንያት ከእግዚአብሔር በመለየቷ ምክንያት። እና አንድ መረዳት ያለባት ነገር ይሄ ነው። ጌታ መድኃኒዓለም ደግሞ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ካጠፋ ምን ይጠቅመዋል ብሏል። እሷ አሁን የጠየቀችው ጠንቋይ ቤት ሄዳ ያማከረችው ለስጋዊ ፍላጎቷ ብላ ነው። ነፍሷን ግን አጠፋች። ምን ጥቅም አላት? ድንገት በሞት ብትለይ እኮ ምንም ጥያቄ የለም፣ ሲኦል እኮ ነው የምትወርደው።
መቼ ደግሞ እኛም መቼ እንደምንኖር አናውቅም። ዛሬ ወይ ነገ በሞት እንደምንወሰድ አናውቅም። እስካሁንም ልታመሰግነው ይገባል። ፈጣሪዋን የንስሐ ጊዜ ስለሰጣት ልታመሰግነው ይገባል። የምር ድንገት በመሃል ሞታ ቢሆንስ አይበለውና ተጠርታ ቢሆንስ? አለማወቋን አይቶ ነው እግዚአብሔር አምላክ እስካሁንም ድረስ የንስሐ ጊዜ ሰጣት ማለት ነው። ንስሐ ራሱ ገብታ እግዚአብሔር አምላክን በበፊቷ ህይወቷን እያስታወሰች አምላኬ ወይ እኔ ስንት ጊዜ በደልኩ፣ ምን ያክል ልትመረኝ ይገባ ይሆን እያለች ምሕረቱን ልትጠይቅ ይገባል ነው ዋናው። ግን ሌላው እዚህ ጋር መረዳት ያለብን ነገር ምንድነው? ወደ መናፍስት ውጊያ ስንገባ አንደኛ ጠንቋይ ጠይቃለች። ጠንቋይ ስትጠይቅ መናፍስቱ ይገባሉ። መጀመሪያም በቤተሰብ በኩል የመጣ ዛር ይኖራል። መቼም እሱ ገፋፍቶ ነው ወደ ጠንቋይ ቤት ሰዎች የሚሄዱት። ማይካችሁን እየዘጋችሁ ዝጉ። ማይካችሁን ኢየሩስ ማይክሽን ተቆጣጠሪ። መቼም ዛሩ ገፋፍቶ ነው ወደ ጠንቋይ ቤት ሰዎች የሚሄዱት። ከዛ በኋላ ይሄዳሉ። ዛሩ ለምንድነው ወደ ጠንቋይ ቤት እንድትሄድ ያደረጋት? የመጀመሪያ ህይወቷን ሊያበላሽ ነው። አስቀድሞ መጀመሪያ ያያል። ስለዚህ ረዳት ፍለጋ ነው። ረዳት ለመፈለግ ወደ ጠንቋይ ቤት እንድትሄድ፣ አንድም ከእግዚአብሔር ለማቆራረጥ፣ ከእግዚአብሔር ለማለያየት፣ አንዱም በራሱ ሐሳብና እቅድ እንድትመራ ለማድረግ፣ አንድም የጥፋት አድማሱን ለማስፋፋት ኃይል ለመጨመር ነው ወደ ጠንቋይ ቤት እንድትሄድ የሚያደርጋት። የሄደችበት ዓላማ የተለያየ ሊሆን ይችላል። የእሱ ዓላማ ሌላ ነው፣ የመንፈሱ ዓላማ ግን ሌላ ነው። የመንፈሱ ዓላማ ጊዜያዊ ጥቅም እያሳየ ዘላለማዊ ጥቅሟን ማበላሸት ነው። ጊዜያዊ ፍላጎቷን ያሟላ እየመሰለ ዘላለማዊ ህይወቷን ማጨለም፣ በጊዜያዊ ነገር ቋሚውን ማበላሸት ዓላማው እሱ ነው የሱ። ከዛ ወደ ጠንቋይ ቤት ሄዳለች፣ መንፈሱ ይገባል። በነገራችን ላይ ጠንቋዮችም የራሳቸው ዓላማ አላቸው። በነገራችን ላይ ለኛ መፍትሄ የሰጡ ይመስላሉ፣ ግን አይደለም። የራሳቸው እቅድ አላቸው። አንደኛ እድል ይወስዳሉም ያዘዋወራሉ። ከአንዱ ወደ አንዱም ያዘዋወራሉ፣ ይወስዳሉ። ይሄ ዓላማቸው የነሱም አለ። ስለዚህ የጠንቋዩም ዓላማ አላት ማለት ነው። ስለዚህ ዶሮውን አርደሽ እንዲያርጌ እርገጭው፣ ይሄ መንፈሱ ለመግባቱ ምልክት ነው፣ እንድትገባ ነው። አንድም ለምንድን ነው ግን የሚረገጠው? ለምንድን ነው ግን አብራን ክርት ብዙ ጊዜ በደንቃራ መልክ እንትን የሚደረገው? አብራን ክርት በነገራችን ላይ አሁን የተደረገው አብራን ክርት ነው። ስትረግጥ ይገባል መንፈሱ በእግሯ በኩል። ግን ለምንድን ነው በእግር በኩል እንዲገባ የተፈለገው? ደንቃራስ በምን መንገድ ሊገባ ይችላል? በተለያየ መንገድ እንቁላል ሊሆን ይችላል። ብቻ ማንኛውም የሆነ መንፈሱ እንዲገባ የሚያስችል የሆነም በምግብም መጠጥም ሊሆን ይችላል። ብቻ ያ ነገር ይደፋል፣ ያን እርገጠው ይባላል። በመተት መልኩ ከሆነ ሰውየው ሳያውቅ ተረግጦት እንዲያልፍ በፈቃድ በተዋርሶ አሁን የታችን አሁን ተዋረሳት የሚባለው። በተዋርሶ ከሆነ ደግሞ በፈቃደኝነት ተረግጣ ይገባል። በነገራችን ላይ ሳያውቁት ተረግጦ የሚገባ መንፈስና ሆን ብለው አስፈቅደው ተረግጦ የሚገባ መንፈስ እኩል አይደለም። የትኛው ነው ጉልበት የሚኖረው ብላችሁ ታስባላችሁ? ወደን ፈቅደን ረግጠን የምናስገባው ወይስ በመተት መልኩ ሳያውቁት ተረግጦ የሚገባ? ወደን ፈቅደን የምናስገባው። ያ ጉልበት አለው። ወደን ፈቅደን አስገብተነዋል። የኛን ፈቃድ ፈልጎ አግኝቶ ነዋ። የኛን ነፃ ፈቃድ አግኝቷል ይሄ መንፈስ። ስለዚህ በዛው ልክ ጉልበት ይኖረዋል። ያ ሳያስፈቅድ ነው፣ አለማወቃችን ተጠቅሞ ነው። ይሄ ግን እያወቅን ነው የገባው፣ አስፈቅዶ ነው የገባው ማለት ነው። በራ አንኳኩቶ የገባ ነው ማለት ነው። ስለዚህ ከሌላው ይልቅ ይጠነክርባታል እሷ ላይ ማለት ነው። አንድ የምንረዳው ይሄ ነው። ንስሐ ካልገባሽ በቀር ያደፍጣል በደንብ። መጀመሪያ ማን ነው ያለሽ ቤቴን የሚላት? እቤቴ ድረስ መተሽ ጠይቀሽኝ አስፈቅጄ ነው የገባሁብሽ፣ ማን ነው ያለሽ? ማን ጥሪኝ ያለሽ ብሎ ያሰቃያታል ማለት ነው፣ ይፈታተናታል። ያ ሳያስፈቅድ የሆነ አለማወቃችን ተጠቅሞ የገባ ከሆነ ግን እሱ እግዚአብሔር አምላክም ያግዘናል በዚህ አይነት ነገር ላይ። የእኛን አለማወቅ ነዋ
በማወቅና ባለማወቅ የሚሰራ ኃጢአት ልዩነት አላቸው። አንዱ ይሄ ነው። ስለዚህ ለምንድን ነው ግን በእግር የሚገባው ነው? አሁን እሱ ጋር ነው የፈለኩት። ለምን በእግር? ህይወታችን ለመቆጣጠር እኮ ነው። ምን ይላል ዳዊት መዝሙር 24 ቁጥር 15 ላይ እርሱ እግሮቼን ከወጥመድ ያወጣቸዋልና ዓይኖቼ ሁልጊዜ ወደ እግዚአብሔር ናቸው ይላል። መዝሙር 24 ቁጥር 15 ላይ እርሱ እግሮቼን ከወጥመድ ያወጣቸዋልና ዓይኖቼ ሁልጊዜ ወደ እግዚአብሔር ናቸው። በአጭሩ ህይወታችንን ወጥመድ ውስጥ ለማስገባት ነው። ህይወታችንን ወጥመድ ውስጥ ለማስገባት እሱ በሚፈልገው አቅጣጫና መንገድ ብቻ እንድንጓዝለት፣ ሁሌ ወደ ክፉ ነገር እንዲመራን ዓላማዊ ነው። በእግር የሚገባበት ዋና መንፈሱ ወደ ክፋት መንገድ እንድንሮጥ፣ ወደ ተቀደሰ ቦታ። እንደዚህ አይነት ሰዎች በነገራችን መንፈስ በእግር ከገባ ሰዎች ወደ ተቀደሰ ስፍራ መሄድ አይወዱም። ለምሳሌ ዳዊት መዝሙር 121 ቁጥር 1 ላይ ወደ እግዚአብሔር ቤት እንሂድ ባሉን ጊዜ ደስ አለኝ ይላል። ዳዊት መዝሙር 121 ላይ ወደ እግዚአብሔር ቤት እንሂድ ባሉን ጊዜ ደስ አለኝ፣ ነፍሴ የእግዚአብሔርን አደባባዮች ትወዳለች ትናፍቅማለች፣ ልቤም ስጋዬም በሕያው አምላክ ደስ ተሰኘ ይላል መዝሙር 83 ቁጥር 2 ላይ። እንግዲህ በእግር በኩል የገባ መንፈስ ከሆነ ይሄ ነገር የለም ማለት ነው። እነኛ ጋር እነሱ የሚመቻቸው ዳንኪራ፣ ጭፈራ፣ ጠንቋይ ቤት፣ ክፋት ቤት ያለ መሸታ ቤት፣ በቃ እንደዚህ አይነት ቦታ ነው የሚመራቸው መንፈሱ ማለት ነው። እግራቸው ሳያስቡት ያለ እንትን እሱ የሚፈልገው ቦታ ላይ እግራቸው ይጥላቸዋል። ተቆጣጥረውታል። መንገድን ለእግዚአብሔር አደራ ስጣለን። አጋንንቱ ደግሞ ይሄንን ቃል አጥፎ መንገዱን የዛ ልጅ መንገድ የራሱ ለማድረግ ማለት ነው። ይሄ ይጠቀምበታል። በእግር የሚገባው ለዛ ነው። ዋናው ዓላማ የመንፈሱ ዓላማ ነው እየነገርኳቸው ያለሁት። እና መንፈሱ ሲገባ ምልክት ያሳያል። ምን አይነት ምልክት? ለጊዜው ስጋዊ ህመም፣ አሁነታችን እግሯን ታመመች፣ መግባቱ ምልክት ነው ማለት ነው። ግን መናፍስት ሲገቡ ሰውነትን የመደንዘዝ፣ የማቃጠል፣ የመብላት፣ የማሳከክ ለጊዜው ምልክት ያሳያሉ። ይሄ የሚታይ ምልክት ነው። የሚታይና የማይታይ ምልክት። ይሄ አሁን የሚታይ ነው። ሌላ ሁለተኛው ደረጃ ደግሞ አለ። ይሄ አሁን አንደኛ ደረጃ ነው የነገርኳችሁ። መብላት፣ ማሳከክ፣ ማቃጠል አንደኛ ደረጃ ነው። ሁለተኛው ደረጃ ደግሞ ህይወትን ማበላሸት፣ ወደ አልባሌ ቦታ ማዘውተር፣ ወደ አልባሌ ቦታ፣ ወደማይፈለግ ቦታ፣ እግዚአብሔር ወደማይከብርበት ቦታ ማዘውተር። ይሄ ሁለተኛው የአጋንንቱ ምልክት ነው። ማባረር፣ አንድ ቦታ አርፎ አለመቀመጥ፣ ከቦታ ቦታ መንከራተት። ትሄዳለህ ግን አትመለስም። የሆነ ቦታ አቀደ ትሄዳለህ ግን አትመለስም። መመለስ ለአንተ ዳገት ይሆንባል። መመለስ እንደመሄድ ቀላል አይሆንልህም በማንኛውም ነገር። ልክ እንደዛ ትሆናለህ ማለት ነው። አንዱ ይሄ ነው። አሁን ብዙዎቻችሁ እህቶቼ፣ ወንድሞቼ እዚህ ጋር የእናንተንም መናገር የምፈልገው ነገር ምንድን ነው? ወደ ሀገር ትወጣላችሁ እንደምንም ብላችሁ፣ ከወጣችሁ በኋላ ግን መመለሱ ዳገት የሚሆንባችሁ አንዱ ለዚህ ነው። እንደምንም ብሎ ያስወጣችኋል፣ ትወጣላችሁ። በባህርም በአየርም በየትኛውም መንገድ ትወጣላችሁ። ከወጣችሁ በኋላ ግን ለመመለስ ከባድ ነው፣ ያዘገያችኋል ማለት ነው። በተለያየ ምክንያት ሊያዘገያችሁ ይችላል እና አንዱ ይሄ ከዚህ አንፃር ነው። ስለዚህ አጋንንቱ እንደዚህ አይነት ምልክቶችን ያሳያል ነው። ዞሮ ዞሮ መንፈሱ ለመግባቱ ምንም ጥያቄ የለውም። ሁለተኛ ደግሞ መንፈስ ትያለሽ እያለሽ ለምትጨቀጭቅሽ፣ በነገራችን ላይ እስቲ መፍትሄውንም ጭምር ልናገርና ወደዛ ጉዳይ እገባበታለሁ። እግሯ ላይ የምትታመም ከሆነ እህታችን አንደኛ መጀመሪያ ንስሐ ትግባ፣ ንስሐ ካልገባች። ምክንያቱም ፈጣሪን ከሚያሳዝነው አንዱ ምን እንደሆነ ታውቃላችሁ ወንድሞች? በጣም ከሚያሳዝነው ኃጢአት ጠንቋይ ቤት መሄድ። በእውነት እንዴት እንደሚጠላ እግዚአብሔር አምላክ። እውነት ለእኛ ምሕረቱን አጽንቶልን ነው እንጂ እንደ ኃጢአትነቱ ከሆነ እንቀሰፍ ነበር። በእውነት ያስቀስፋል እኮ።
ታስታውሳላችሁ? የአካብ ልጅ አካዝያስ የኤልዛቤል ልጅ ተቀስፏል እኮ። ምን በማድረጉ ነው? እስቲ ንገሩኝ። ምን በማድረጉ ነው? ጠንቋይ በመጠየቁ እኮ ነው። አጋንንትን በመጠየቁ ወድቆ ተሰበረ። እተርፍ ይሆን ወይስ እድን ይሆን ብሎ ሂዱ ጠይቁልኝ ብሎ ሰዎችን ላከ። እግዚአብሔር አዘነ። እንዴ እኔ በእስራኤል ሀገር እኔ የለውም እንዴ አለ። እኔ የለውም እንዴ? ልዑል እግዚአብሔር የለውም እንዴ? እንዴት እኔን እንደሌለው ያስመስሉኛል? እስራኤልን መጠብቀው እኔ አይደለው እንዴ? ጥላ ከላይ ሆንኳችሁ፣ ማበላው ማጠጣው እኔ አይደለው እንዴ? እውነት አይደል እህት ወንድሞች? ይከብዳል አይደል? ማበላው ማጠጣው እኔ አይደለው እንዴ? ፀሐዩን ማፈራርቀው እኔ አይደለም እንዴ? ዝናቡን ማመጣው ምድርን እንዴ እኔ የፈጠርኩበት ምድር ላይ አይደል እንደሚረግጠው የሚረግጡት? ቀና ብሎ ቢያዩ እኔ የፈጠርኩትን ሰማይ አይደል እንደሚያዩት? ፀሐዩንስ ጨለማውን ብርሃኑን ማፈራረቀው ማን ነውና? ለሰው ልጆች የሰላም እንቅልፍ የምሰጠው ማን ነውና? ከጥንት ጀምሮ ሳክም የሚያክመው ማን ነውና? የኤርትራን ባህር ከፍዬ ያሻገርኩት ማን ነውና? ከኔ ውጭ ኤርትራን ባህር ከፍሎ እንደ ግድግዳ ቆሞ ያሻግራቸዋል እንዴ አለ። በበረሃ እባብ ሲነድፋቸው የናስ እባብ ሙሴን አሰርቼ እንዲፈወሱ ያደረግኳቸው እኔ አይደለው እንዴ? በበረሃ የሚያበላቸው አጥተው መና ከሰማይ እያወረድኩ የመገብኳቸው እኔ አይደለው እንዴ? ቀን ቀን ፀሐይ እንዳያቃጥላቸው ደመና የዘረጋሁላቸው እኔ አይደለው እንዴ? ሌሊት ሌሊት መንገድ ጨለማው እንዳያሰነካክላቸው እሾክ እንዳያወጋቸው የእሳት አምድ እያበራሁላቸው መላኬን ቅዱስ ሚካኤልን ከፊት እንዲመራቸው እያደረኩ በረሃውን እንዲያቋርጡ ያረኳቸው እኔ አይደለው እንዴ? እንዴት እዘነጋለሁ? እውነት እኮ ነው ወንድሞች፣ እንዴት እዘነጋለሁ? እንዴት እኔ አምላካቸውን ይዘነጉኛል? እኔን እንዲፈልጉ የቃል ኪዳን ታቦት አዘጋጅቼላቸዋለሁ። ታቦተ ጽዮን እስራኤል ሀገር ነበረች። በእግዚአብሔር ፍቃድ ወደ ሀገራችን ብትመጣም መጀመሪያ እስራኤል ሀገር ነበረች። እኔ ታቦተ ጽዮንን አዘጋጅቼላቸው ነበር። እኔን ማናገር ከፈለጉ በታቦተ ጽዮን አማካኝነት ወደ ሴሎም ዋሻ ድንኳን መጥተው ማነጋገር ይችላሉ። ለምን እኔ እንደሌለው አስመስለው ጠንቋይን ይጠይቃሉ? አዘነ እግዚአብሔር አምላክ። ከዛ በኋላ ኤልያስን ላከ። ከወጣህበት አልጋ ትሞታለህ እንጂ አትወርድም። ምክንያቱም እኔ አምላክ ልዑል እግዚአብሔር እያለሁ ጠንቋይ ለመጠየቅ ሄደሃል፣ አጋንንትን ለማማከር ሄደሃል። በህይወቴ ላይ በአምላክነቴ ነው የገባኸው። ስለዚህ ትሞታለህ እንጂ አትወርድም አለው። እንደተባለው ሞተ አካዝያስ እዛው አልጋው ላይ ማለት ነው። ምን ለማለት ፈልጌ ነው? ጠንቋይ መጠየቅ ይሄን ያክል ፈጣሪን ያስቆጣል። አጋንንትን ማማከር እንትናም በዚህ ተቀጥቷል። ማን ነው ካላችሁኝ፣ ሳኦል። ለሳኦል የንስሐ ጊዜ ሰጥቶት ነበር እግዚአብሔር አምላክ። መጀመሪያ አታድርግ ያለውን ነገር አደረገ። ማን አልኳችሁ? ስለማን ነው ያወራሁት? ስለ ሳኦል። መጀመሪያ አታድርግ ያለውን ነገር አደረገ፣ ተናቀ። በሱ ቦታ ማን ተሾመ? በሳኦል። ማን ተሾመ በሳኦል? ዳዊት፣ ቅዱስ ዳዊት ተሾመ። ከዛ በኋላ ሳኦል የንስሐ ጊዜ ሰጥቶታል። እግዚአብሔር አልገደለውም፣ ግን ጌታ ሆይ ማረኝ ብሎ ነበረ ሹመቱን ትቶ ለዳዊት ማልቀስ የነበረበት። ግን ዳዊትን ቢገድል መንግስቱም ይጸናለት እየመሰለው እድሜ ዘመኑ ዳዊትን ሲያሳድድ ኖረ እና አንድ ሰሞን ፍልስጤማውያን እንዳለ ከበቡት። ማንን? ሳኦልን። እስራኤልን አስጨነቋት ፍልስጤማውያን። የዚህ ሰዓት ሳኦል ሲጨንቀው ፈጣሪን ከማናገር ይልቅ ጠንቋይ አለች እንደዚህ ሰፈር አለ። ጠንቋይ አለች? አዎ አለች፣ አንድ የቀረች አለች አለ ሲባል ሰማ። በቃ እሷን እንጠይቅ።
ብሎ ተሸፋፈንና ጠንቋዩን ሄዶ ጠየቀ። እግዚአብሔር እዚህ ጋር ማዘነ፣ ትሞታለህ አለው። በቃ የመጨረሻ አያችኋል፣ እንደማይመለስ ሲታወቅ ትሞታለህ አለው። ጠንቋይ ጋር ሲሄድ እና አይት ወንድሞች እንደ ቀላል እንዳንመለከት ደብተራን ሄዶ መጠየቅ፣ መድኃኒት ፍለጋ እያሉ ለስጋዊ ሕክምና እያሉ የሆነ ብቻ ስጋዊ ፍላጎታችን ለማሟላት ብለን ሙታን ሳቢ አጋንንት ጠሪዎችን ጋር ሄዶ ማማከር በእውነት ያስቀስፋል። እና እግዚአብሔር ስለታገሰን ነው። አለማወቃችንን ድንቁርናችንን ተመልክቶ በምሕረቱ አይቶ እንዳላየ እያለፈ ነው እንጂ ያስቀስፍ ነበረ። ስለዚህ እንደዚህ አይነት ህይወት ውስጥ ያለን ወንድሞች ንስሐ ልንገባ ይገባል። ሳይረፍድብን ሳይመሽ ፈጥነን ንስሐ ልንገባ ይገባል። አንዱ ይሄ ነው። ስለዚህ ንስሐ ትግባ። መጀመሪያ ከአምላኳ ጋር ትታረቅ። እየለመነች እያለቀሰች ጌታ ሆይ ይቅር በለኝ እያለች የምትጠብቀኝ አንተ ሆኖ ሳለ ህይወቴን መንገዴን የምታቀናልኝ አንተ ሆነ ሳለ አጋንንትን ጠይቅ ያለውና አምላኬ ይቅር በለኝ ብላ እያለቀሰች ንስሐ ትግባ። ከአምላኳ ጋር ትታረቅ። ልቧ ይሰበር። ከዛ በኋላ ለስጋዊ ፈውሷ ደግሞ ትማጸናለች። መጀመሪያ ነፍሷም ታማለች እኮ እሷ የእግሯ መታመን አይደል የጨነቃት፣ ወደ ሀገር አለመግባቷ ነው ነፍሷስ። ስለዚህ ከአምላኳ ጋር ትታረቅ። ከዛ በኋላ ይህንን ክፉ መንፈስ ደግሞ እንዲያነሳላት፣ ስራውን እንዲያስቆምላት አምላኳን ትማጸነው። ከአምላኳን እየተማጸነች መንፈሱን ትቃወም። በሁለት መንገድ እህት ወንድሞች፣ እዚህ ጋር ምንጊዜም ሁለት ስራ ነው የምንሰራው። እግዚአብሔር አጋንንትን ለመያዝ ፈጣሪን እንማጸናለን፣ በጎን ደግሞ የምናደርገው እንቃወመዋለን። መንፈሱን እየተማጸንን ነው የምንቃወመው። መቃወም ብቻ ከሆነ አትልፋ፣ አይያዝም፣ መንፈስ አይጋለጥም፣ በቁጥጥር ስር አታውለውም። መቃወም ብቻ ከሆነ መጸለይ ብቻ ከሆነም ይቀራል። አንተ ጋር መተግበር ያለበት ነገር አለ። መጸለይ ብቻም ከሆነ አሁን ብዙዎች ይጸልያሉ፣ ግን መንፈሱን አይቃወሙም፣ አይቀጠቅጡም፣ መንፈሱን አያዙትም። አይደለም እህት ወንድሞች፣ ብዙዎቻችሁ አንዳንዶቻችሁ እንደዛ አይነት ነገር ስለገጠመኝ ነው። እንዴት ነው አትቀጠቅጭም፣ አትሰግጅም፣ መንፈሱን አትቃወም እላታለሁ አንዷን። አረ አልቀጠቅጥም፣ መንፈሱንም እንደዚህ ብዬ አላዝም እና እጸልያለሁ፣ ግን እሰግዳለሁ። ግን ጥሩ ነው። ይሄ 1% ነው። መጸለይ መስገዱ መልካም ነው፣ ግን መንፈሱን ደግሞ መቃወም ያስፈልጋል እኮ። ካልተቃወምሽማ እሱ ስራ ይሰራል። አንቺ የእግዚአብሔር ሆይ ተለመነኝ ትያለሽ፣ መንፈሱ ደግሞ ስራውን ይሰራል ማለት ነው። መቃወም ያስፈልጋል። ወንድሞች ዲያብሎስን ተቃወሙ ከእናንተም ይሸሻል ይላል። ተቃወሙ፣ ተቃውሙት፣ በቃልም በተግባርም፣ በቃልም በተግባርም። ለዛ ነው ብዙዎቻችን አንቃወምም እና ልንቃወም ይገባል። እንማጸናለን ፈጣሪን፣ አጋንንቱን ደግሞ እንቃወማለን። አላያችሁም? ቅዱስ ዮሐንስ አሴር አባ በምዋ መከራ ሲያሳዩት፣ ፈተና ሲያበዙበት፣ ዞር በል ውጣ ከገዳሜ ሲሉት ምን እየሆንክ ነው ዮሐንስ? በአባ በምዋ ድርጊት ተከፍተሃል አለና 3 ጊዜ አማተበና ምን ነበር ያለው? የምትፈታተነኝ አንተ ሰይጣን ዞር በል ካጠገቤ። ይሄ እኮ ተቃውሞ ነው። ዞር በል ካጠገቤ አንተ ክፉ ነህ፣ ዞር በል በኢየሱስ ክርስቶስ ስም እያለ መቃወም ጀመረ። አያ መቃወም ማለት ይሄ ነው። በቃ በቃልም እንደዚሁም ደግሞ መቁጠሪያው ምክንያት ነው። በነገራችን ላይ ልክ እንደ ጸበል፣ ልክ እንደምን አልኳቸው? ልክ እንደ ጸበል። ጸበሉ አሁን ምክንያት ነው አይደል? የሆነው ውስጥ ሰውነት ውስጥ ያደፈጠውን አጋንንት ለመገሰጽ፣ ሰውነት ውስጥ የተደበቀውን አጋንንት ለመገሰጽ ጸበሉ ምክንያት ሆነ። ልክ ጸበሉ ሰውነት ላይ ሲፈስ አጋንንቱ ይጮሃል። ምን ያገናኘዋል? አሁን ጸበሉ ውሃ ነው። አዎ ውሃ ነው ጸበሉ። መጀመሪያ ከውሃ ነው አይደል? ጸበል ከመሆኑ በፊት ጸበሉ መጀመሪያ ምን ነበር? ውሃ ነበር። ጸበል የሆነው ስለተጸለየበት ነው። ስመ እግዚአብሔር ስለተጠራበት ነው። ከመጠራቱ በፊት ግን ውሃ ነበረ። ሲጠራበት ስለተቀደሰ ጸበል ተባለ።
እና ስጋ ላይ ነው እኮ እየፈሰሰ ያለው። አጋንንቱ ላይ ነው እንዴ? ዳይሬክት አጋንንቱ ላይ ነው ወይስ ስጋ ላይ ነው እየፈሰሰ ያለው? ጸበሉ ንገሩኝ። ምን ላይ ነው እየፈሰሰ? ስጋ ላይ እኮ ነው፣ ሰውነታችን ላይ እኮ ነው። ከዛ ልክ ሰውነታችን ላይ ሲፈስ ውስጥ ያደፈጠው አጋንንት ስጋ ውስጥ የተደበቀው አጋንንት ዋይ ብሎ ጮኋል። ምን ያገናኘዋል? እኔ አጋንንት መንፈስ ነው በመቁጠር አይቀጠቀጥም ለሚሉ ሰዎች ነው አሁን እኔ እየተናገርኩ ያሉት እዚህ ጋር። ምን ያገናኘዋል? አሁን እዚህ ጋር ጸበሉ ያረፈው ሰውነት ላይ ነው። ታዲያ አጋንንቱን ከየት አግኝቶት ነው አጋንንቱ ዋይ ብሎ ይጮኸው? እንዴት ሊጮህ ቻለ? ይሄ ያልገባው ሰው እኮ ነው መቁጠሪያ ስለመቁጠሪያ ሲነሳ የሚጮህ ወይም ደግሞ በመቁጠሪያ እንደዚህ ያለ የሚቃወመው ሰው ጸበሉን ስላልገባው ነው። እና ጸበሉ ሰውነት ላይ ሲፈስ ሰውነት ውስጥ የተደበቀ አጋንንት ዋይ ብሎ ጮኸ። ተቃጠልኩ አለ። ስጋ ላይ እየፈሰሰ ጸበሉ ሰውነታችን ላይ እየፈሰሰ። ምክንያቱም ውስጥ ያደፈጠው አጋንንት ሰውነታችን ሰውነቱ ስላደረገ ነው፣ ሌላ ነገር አይደለም። አጋንንት ሰውነቱ ሲገባ ሰውነታችን ሰውነቱ ነው የሚያደርገው። ከሰውነታችን ጋር ይዋሃዳል ማለት ነው። ያደፍጣል፣ ሰውነት ላይ ይቀመጣል። እጃችን እጁ ያደርጋል። በሌላ አነጋገር እጃችን እጁ ያደርጋል። እግራችን ንገሩኛ፣ እግሩ ያደርጋል። አይናችንን ምኑ ያደርጋል? አይናችንን አይኑ ያደርጋል። አንደበታችንን አንደበቱ ያደርጋል። በቃ ሁለመናችን እሱ እኛ እሱ እንሆናለን ማለት ነው ባጭሩ። ከዛ የኛን ሰውነት እየተጠቀመ እንደኛ ያወራል አብሮ። የኛን አፍ እየተጠቀመ እንደኛ ያወራል። የኛን አይን እየተጠቀመ እንደኛ ያያል። ውስጥ ሆኖ ተመሳስሎ እኛ የምናየው ስጋውያን ስለሆነ ስጋዊውን ነገር ነው የምናየው። የሚታየውን ነገር ነው የምናየው እንጂ ያ ውስጥ ያለውን አናየውም። የተመሳሰለውን አናየውም። ምናልባት እግዚአብሔር አይናችን ካልከፈተው፣ አይናችን ከከፈተው እናየዋለን። አይናችን ሲከፈት እናየዋለን። የሚያዩም አባቶቻችን አሉ። ሰው ላይ ሆኖ ተመሳስሎ ሲያወራ ያዩታል። እኛ ደግሞ እዛ ደረጃ ላይ ስላልደረስን የምናየው ሰውነታችን ብቻ ነው። ውስጥ ያደፈጠው መንፈስ ግን ተመሳስሎ በስራው ነው የምናውቀው። ለስጋዊ ሰው አሁን ሰውየው ብቻ ነው የሚያወራው ነው የሚመስለው፣ ግን አጋንንቱ እንደሚያወራ ስላላየው የሌለ ነው የሚመስለው። ሰውየው እየቀለደ ነው የሚመስለው፣ ሰውየው ማለት ነው። ግን መንፈሱም ውስጣችን ስለገባ አካሉ ስላደረገ ተመሳስሎ ያወራል ማለት ነው። ይሄ ነው። ስለዚህ ጸበሉ ሲፈስ ሰውነት ላይ ብቻ አይደለም ማለት ነው። ምኑ ላይም ጭምር ነው የሚያርፈው? አጋንንቱ ላይም ጭምር ነው የሚያርፈው። ምክንያቱም አጋንንቱ ሰውነታችን ምኑ ስላደረገ ሰውነቱ ስላደረገ። ይሄ ነው ምክንያቱ። ከዛ በኋላ ጸበሉ አሁን ተመልከቱ። ኖርማል ውሃ ብታፈሱ ኖሮ አጋንንቱ ይቃጠላል? አይቃጠልም። ለምን? ጉዳዩ ጸበሉ እኮ አይደለም፣ ውሃው አይደለም። ጉዳዩ እኮ መቁጠሪያ አይደለም። ኃይል እየሰራ ያለው የእግዚአብሔር ስም ነው። ስሙ ነው፣ የእግዚአብሔር ስሙ ነው። በአንተ አጋንንትን እንቃወማለን፣ በአንተ ጠላቶቻችን እንወጋቸዋለን፣ በስምህ በላያችን የቆሙትን እናዋርዳቸዋለን ተብሎ እንደተጻፈው በስምህ ያዙልኝ ይህን ቃል መዝሙር 43 ቁጥር 5 በስምህ በላያችን የቆሙትን ሰውነታችን ላይ ያደፈጡ ማለት እኮ ነው። እናዋርዳቸዋለን። አንድም ላያችን ላይ የቆሙትን ህይወታችን ላይ የቆሙትን ማለት ነው፣ መንገዳችን ላይ የቆሙትን ማለት ነው። እናዋርዳቸዋለን። ያ ስሙ እኮ ነው፣ የእግዚአብሔር ስሙ እኮ ነው መቁጠሪያው ላይ አርፎ ስራው የሚሰራ። ያ ጸበሉ ላይ ያረፈው ስራ እኮ ነው፣ የእግዚአብሔር ስም እኮ ነው ስራ የሚሰራ። ምግብም እኮ ስንመገብ ልዩነቱ ይሄ ነው። ባርከ የምትመገበው ምግብ ስትባርክ ምግቡን ጸሎት ስታደርግበት ስመ እግዚአብሔር ያርፍበታል። ምኑ ላይ? ምግቡ ላይ። ስለዚህ ለአጋንንት ከባድ ይሆናል ይሄ ምግብ። እንደ ማንኛውም ኖርማል ምግብ አይሆንለትም ለአጋንንቱ። ምክንያቱም የእግዚአብሔር ስም አርፎበታል እዛ ምግቡ ላይ።
ስለዚህ ይከብደዋል፣ ያንን አብሮ መመገብ ይከብደዋል። ማንኛውም ምግብ ለምን ሳንባርክ እንድንመገብ ያደረገን እኮ ለዛ ነው። ስመ እግዚአብሔር ያልተጠራበትን ምግብ እንድንመገብ ያደረገን ለዛ ነው። አይከብደውም፣ እሱ አይከብደውም። አያችሁ አይደል? ስለዚህ መቁጠሪያው ለምንድን ነው የከበደው? ስመ እግዚአብሔር ስለተጠራበት። የእግዚአብሔር ስም ተነስቶበታል መቁጠሪያው ላይ። ስለዚህ ለአጋንንቱ ይፋጀዋል። እኛ እኮ እንደ ልብ የምንጠራው የእግዚአብሔር ስም ለአጋንንቱ እጅግ ከባድ ነው። እጅግ ከባድ ነው። ግን ያ የሚሰራው ለሚያምን ነው። ለሚያምን ነው እንጂ ለማመን አይደለም። ለሚያምን ነው። አንድ እዚህ ጋር ልንረዳው የሚገባው ነገር ይሄ ነው። ስለዚህ መቁጠሪያም ምክንያት ነው ማለት ነው። አሁን ስንቀጠቅጥ በመቁጠሪያ ሰውነታችንን ሰውነቱ አድርጎ ያደፈጠ መንፈስ ይመታል። በልዑል እግዚአብሔር ስም እንዲህ አድርገን ስንቃወም። ስለዚህ እህቴ ምን ማድረግ አለባት? እዚህ ጋር መቁጠሪያውን ስመ እግዚአብሔር ጠርታበት ጌታዬ መድኃኒዓለም እኔ ኃጢአተኛ ባሪያ ነኝ፣ አሳዝኛለሁ፣ ኃጢአቴን አትመልከት። ዳዊት እንዳለው መዝሙር 78 ቁጥር 8 ላይ የቀደመ በደላችን አታስብብን፣ ምሕረት በቶሎ ታገኘን፣ እጅግ ተቸግረናልና አምላካችንና መድኃኒታችን ሆይ እርዳን፣ ስለ ስምም ክብር አቤቱ ታደገን፣ ስለ ስምም ኃጢአታችን አስተሰርይልን። መዝሙር 78 ቁጥር 8 ላይ ልክ እንደዛ ተብሎ እንደተጻፈው ጌታ ሆይ ይህንንም የቀደመ በደሌን አታስብብኝ፣ እሱን ሳትቆጥርብኝ እባክን ፈውሰኝ፣ ምሕረትህን ላክልኝ። በስምህ ጠላቴን በምቀጠቅጥበት ሰዓት የቀደመ በደሌን ሳይሆን የአሁኑን እምነቴን ተመልክተ ስለ ድንግል ማርያም ብለ እግሬ ላይ ተቀምጦ የሚያሳመኝን ክፉ መንፈስ እባክን አንሳልኝ። በስምህ ታምኜ በዚህ መቁጠሪያ ስምህ በተጠራበት በዚህ መቁጠሪያ ጠላቴን በምቀጠቅጥበት ሰዓት አንሳልኝ እባክን ብላ ትማጸነው። ያኔ እንደ እምነቱ ያደርግላታል መድኃኒዓለም። ከዛ በኋላ ተነስ ትበለው ይነሳል። መጀመሪያ እኔ በፈቃዴ ነበረ ባለማወቅ ያስገባው፣ አሁን ግን ፈጣሪን አውቄያለሁ። ስለዚህ በመድኃኒዓለም ስም አሁን እቃወምሃለሁ ብላ ትቃወመው ይነሳል። መጀመሪያ ባለማወቅ አስገብቼ ነበር፣ አሁን ግን ፈጣሪን ሳውቅ አንተን እቃወምሃለሁ፣ በመድኃኒዓለም ስም ውጣ ብላ ያኔ ተቀጥቅጠው ንስሐ ገብታ ማለት ነው። ከዛ ይነሳል ያ መንፈስ ከእግሯ ላይ ግን በደንብ እንድታስተውሉ ፈልገው እግሯን ብቻ አይደለም እኮ ያዘው እቺ ልጅ ህይወቷንም ጭምር ነው የሚይዘው። እግሯን ብቻ ሳይሆን ህይወቷንም ጭምር ነው የሚይዘው። የሆነ ነገር አግኝታ ከቻለ ምንም ነገር እንዳታገኝ፣ ካገኘችስ እንዳትጠቀምበት፣ ብትጠቀምበትስ በመንፈሳዊ ነገር ሳይሆን በዓለማዊ ነገር እንድታባክን እንድታጠፋ ብኩንና እንድትቀር ነው የሚያደርገው ማለት ነው። እና አንዱ ይሄ ነው። ስለዚህ በዚህ መንገድ ያለባትን ችግር ማላቀቅ ትችላለች ማለት ነው። ግን አደራ ነፍሷን ታድን እስቲ። ዋናው ትልቁ ነገር ነፍሷ ነው። ውሎ ከቤት ኑሮ ከሞት አይደል የሚባለው? ሞቱን በማንኛውም ጊዜ የሚጠባበቅ ዛሬን የሚቀበላት የመጨረሻው ቀን አድርጎ ነው አይደል የተባለው? እኛ ሰዎች መቼ እንደምንጠራ እናቅም አይደል? እስቲ ነፍሷን ታድን መጀመሪያ። አንዱ ትልቁ ነገር እሱ ነው። ሌላው መንፈስ አትበሉ ለሚለው ነገር ወደን አይደለም። ስለ መናፍስት እኮ ባናወራ ሁሉ መልካም ነው። ግን ጦር ሜዳ ላይ ያለ ወታደር፣ ጠላት ያለው መንግስት ስለ ጠላቱ ማውራቱ ይቀራል ወንድሞች? ስለ ጠላቱ እኮ አይቀርም። የግድ ጦርነት ውስጥ ነው ያለው። ጠላቱን ቢወደውም ባይወደውም ምን አለ ስለ ጠላቱ የግድ ያወራል። ጠላቱን እንዴት መቆጣጠር እንዳለበት ግድ ያወራል። ስለ ጠላቱ አለማውራት ከፈለገ ጠላት ላይኖረው መኖር የለበትም ማለት ነው። ስለዚህ የጠላት ከበባ ውስጥ ሆነን ስለ ጠላት አታውሩ ማለት ምን ማለት ነው? እኔ አይገባኝም። ቅዱስ ጳውሎስ መጋደላችን ከደምና ከስጋ ጋር አይደለም፣ ከአለቆችና ከስልጣናት ጋር፣ ከዚህም ከጨለማ ዓለም ገዦች ጋር፣ በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው አለ። ውጊያችን ከአጋንንት ጋር ነው አለ። ቅዱስ ጳውሎስ እየተናገረ ስለ ጠላት እየተናገረ
እኛ እንዴት ነው ስለ ጠላት አንናገር የምንለው አናውራ የምንለው? ስለዚህ ውጊያችን ከአጋንንት ጋር እስከሆነ ድረስ አጋንንትን ደግሞ እንዴት እንደምናሸንፍ ግድ ማውራት አለብን። እንዴት አይነት ፈተና እንደሚያመጣብን ያንን ፈተና ደግሞ እንዴት በልዑል እግዚአብሔር ስም ተማምነን እንደምንመከት መነጋገር አለብን። ግድ ነው። አንዱ ይሄንን ነው መማር ያለብን ማለት ነው። የጠላትን ማንነት ሳያውቅ ወደ ጦር ግንባር የሚዘምት ወታደር በቀላሉ ለጠላቱ ይሸነፋል። ስለ መናፍስት ውጊያ ሳያውቅ ደግሞ በመንፈሳዊ ሕይወት ለመኖር የሚፈልግ ሰው ደግሞ ልክ እንደዚህ ነው። የአጋንንትን የውጊያና የፈተና ጥበብ ሳያውቁ የሚኖሩት የክርስትና ሕይወትም ልክ እንደዚሁ ስህተት፣ ውድቀት፣ ተስፋ መቁረጥ የበዛበት ነው የሚሆነው ማለት ነው። ብዙዎች የመናፍስትን የጥቃት ዓለም ባለማወቃቸው አውቀውም ለመጠንቀቅ ፈቃደኛ ባለመሆናቸው ትናንት የጀመሩት መንፈሳዊ ሕይወት የጾም፣ የጸሎት፣ የስግደት ለውጥ እንዲሁም የጸጋ እድገት ሳይታይበት የልምድና የግድ ሕይወት የሆነባቸው ዛሬም ባለበት ቦታ ላይ ቆሟል። ምክንያቱ ምንድን ነው? ይሄ ነው። በነገራችን ላይ ገዳም ብቻ አልኳችሁ። የድሮ አባቶቻችን ምክር እስቲ እዩ። ዜና አበው ላይ አብዛኝ እንዳለው የሚያወራው ስለ መናፍስት ውጊያ ነው። የሚናገረው እንዳለ ስለ ጠላት ነው። ሰይጣን እንዴት እንዳሸነፉት፣ ሰይጣን እንዲመጣ እንደዚህ አድርገው አሸነፉት። ይሄ ነው በቃ እንዳለ መጽሐፉ እሱ ነው። በዚህ በኩል ሰይጣን ተዋጋው፣ በዚህ በኩል እንዲያሸነፈው እግዚአብሔር ደረሰለት፣ ስም እግዚአብሔርን ጠራ። ይሄ ነው በቃ እንዳለ የሚዘግበው የቅዱሳን አባቶች ታሪክ ስለ መናፍስት ውጊያ ነው። ስለ ሰይጣን አታወሩታል። እንዴት እንዳለ መጽሐፍቶቻችን ወደዛ እየመሩን እንዴት አባ ኪሪያኮስ የሚባል አባት አለ። ለምሳሌ ባህታዊ አባ ኪሪያኮስ የሚባል ታላቅ አባት ነው። በአባ ቢንያሚን ጊዜ የነበረ ቅዱስ ነው። ይህ ቅዱስ ብሕትውናን ይፈልግ ነበረ። ገና በልጅነቱ ወደ ብሕትውና ሲወጣ አባ ቢንያሚን አባቴ እኔ በዚች ዓለም ማሳለፍ አልፈልግም፣ ምናኔ ሕይወት ነው የምፈልገው። ነፍሴ ከስጋዬ ሳትለይ አምላኬን ምሕረት እየጠየኩት ቀሪ ዘመኔን ማሳለፍ ነው የምፈልገው አለ። ልጄ መልካም መርጠሃል፣ እግዚአብሔር አምላክ በምርጫ ላይ ምርጫህን ያጽናል ብሎት ወደ አንድ ዋሻ ላከው። እዛ ሆኖ እንዲጋደል መጋደል ጀመረ። ወዲያው እዛች ከተማ ላይ ጦርነት ተነሳ። ከዛ ሰይጣን እነኚህ መናፍቃኖችን አነሳስቶ ሊያስገድለው ሲመጣ ጌታው ያድነኝ ከሰይጣን ፈተና ብሎ ጸለየ። እግዚአብሔር ከባድ እንቅልፍ አመጣባቸውና አምልጦ ወጣ። እንደገና ወደ በረሃ ሄደ። በረሃ ሲገባ ደግሞ አሁንም ልክ እንደዛው ሰይጣን በባህታዊ አምሳል ተመስሎ እየመጣበት ነበር። አሁንም ያንን አልፎ እንደገና ሌላ ቦታ በረሃ ሲገባ ሰይጣን በወታደር መስሎ ነበር ሲፈትነው፣ ሲያሰቃየው፣ ሲደበድበው የነበረው። ስመ እግዚአብሔርን ሲጠራ ሰይጣኑ ብን ይላል፣ ይጠፋል። እንደገና አሁንም በአውሬ በእባብ እየተመሰለ እየመጣ ይፈታተነው ነበር። መላ ዘመኑን ከአጋንንት ጋር እየተዋጋ የነበረ ታላቅ ቅዱስ ነበር አባ ኪሪያኮስ። እና ዞሮ ዞሮ ስለ ገድላትን ብናነብ ብንሰማ ስለ መናፍስት ውጊያ ነው። ከዚህ ውጪ ሌላ አይናገርም። በመናፍስት ውጊያ ውስጥ ደግሞ የማንን እርዳታ ነው የምናየው? የማንን ተራዳይነት ነው የምናየው? የእግዚአብሔርን እርዳታ፣ የቅዱሳን መላእክትን አጋዥነት፣ እርዳታ ነው የምንመለከተው። ቅዱሳን መላእክት እንዴት እንደሚያስጥሏቸው ይህንን ነው የምንመለከተው። ስለዚህ ስለ መናፍስት ውጊያ ማውራት የእግዚአብሔርን እርዳታ እንዳንናገር አያደርገንም። እንደውም አብዝተን እንድንናገር ነው የሚያደርገን። ስለ ቅዱሳን መላእክት ጠባቂነት እንደውም አብዝተን ቆይ እስቲ ጥያቄ ጠይቃችሁ እናንተን የቅዱስ ሚካኤልን ምን ያክል ጠባቂነቱን የተረዳችሁት? የሊቀ መላእክት የቅዱስ ገብርኤልን ምን ያክል ረዳትነት የተመለከታችሁት? ስለ መናፍስት ከማወቃችሁ በፊት ወይስ ካወቃችሁ በኋላ? እስቲ ንገሩኝ። በደንብ ያወቃችሁት መቼ ነው? በኋላ ከመማራችሁ በፊት ወይስ ከተማራችሁ በኋላ? ያውም እንደዚህ እያያችሁ እየተመለከታችሁ
ከተማራችሁ በኋላ ነው አይደል? ስለዚህ ይሸፍነዋል። የእነሱን እርዳታ እንዳንማር ይሸፍነዋል? አይሸፍነውም። እና አስቡት፣ እንደውም በተግባር ጭምር ያኔ ዜና አበው ቅዱሳን ላይ በትምህርት መልኩ ስንሰማ የነበረው በተግባር ነው እያየንበት ያለው። እንኳን ሊሸፍን ይቀርና እንደውም በተግባር ነው የእግዚአብሔር እርዳታ የምትመለከተው። እና ይህ አለማወቋ ነው። ስለዚህ ብዙዎች ባለማወቃቸው ነው በእንደዚህ አይነት መንገድ የሳቱት ለማለት ያክል ነው። በተረፈ ወደ ልቡናዋ ተመልሳ እግዚአብሔር አምላክን ይቅርታ ጠይቃ ጉዞዋን ትጀምር። ጉዞዋን ስልሽ የመንፈሳዊ ሕይወት ጉዞዋን፣ ጠላትን መዋጋት፣ እግዚአብሔርን ደግሞ ማመስገን፣ ማገልገል። ይህን ይመስላል እህቴ። እሺ ወንድም አለምዬ፣ እሷ ማለት ነው በመንፈሳዊ ሕይወት እንደነገርኩ ቤተሰቦች የራሱ በአዳም እንኳ ያመልኩ ነበረ እና ቤተሰቦችን እዛ ሁሉ አውጥታ ብዙ ነገር ከዛ እናቴ ጆሮ በሽተኛ ሆነች። 10 ዓመታቸው ቤተሰቦች የተባለ አምልኮ ካወጣቻቸው ማለት ነው። ከዛ አባቴ ደግሞ መቁረብ ሲጀምር አይኑን እንትን አለው፣ ጋረደው፣ ማየት አይችልም አንድ አይኑ ማለት ነው ከቆረበ በኋላ። እናቴ ደግሞ ጆሮዋን ታመመች። አንዱ ጆሮዋ አይሰማም፣ ያማታል፣ አንዱ ጆሮዋ ነው። እሷም መንፈሳዊ ሆናለች። ነገር ግን የማይገባት ይኸው የመንፈሳዊ ውጊያ ነው። ያው በግልጽ አድርገህ ነግረኸኛል። እግዚአብሔር አምላክ ይስጥልኝ። ሪከርዱን እልክለታለሁ። እንግዲህ በጸሎታቸው አስቡልኝ እህተ ማርያም እያላችሁ። አሜን አሜን። እህት አለምዬ አሜን። መንፈሱ ደግሞ እንዳይበቀል አስቀድሞ አሳልፎ መስጠት ያስፈልጋል። እንደዚሁም ደግሞ ቅዱሳን ረዳት አድርጎ ዝክራቸውን እየዘከሩ መማፀን፣ ያ መንፈስ ስራውን እንዳይሰራ። ግልጽ ነው አይደል? አሳልፎ መስጠት ያስፈልጋል። ይህን እንዲያደርጉ ንገሪያቸው፣ እግረ መንገዳቸውን ጎን ለጎን ማለት ነው። ቅዱስ ቁርባን መቀበል፣ በተለይ ባዕድ አምልኮ ውስጥ ከሆኑ ያ መንፈስ አርፎ አይቀመጥማ። ቅዱስ ቁርባን ሲቀበሉ ዝም ብሎ አይመለከትም፣ ይበቀላቸዋል። ስለዚህ እንዳይበቀላቸው ደግሞ ቅዱሳንን ረዳት አድርጎ መያዝ፣ ዝክራቸውን እየዘከሩ በበረከት ስራ እየተሳተፉ ልክ እንደ ቅዱስ ፊልጥያኖስ፣ ሰማዕቱ ቅዱስ ፊልጥያኖስን አላያችሁ? መጀመሪያ እናት አባቱ ምን ነበር የሚያደርጉት? ዘባርጋድ የሚባል የሆነ ጣዖት አያመልኩ፣ ላም ያመልኩ ነበር አይደል? አላያችሁትም? መንፈሳዊ ፊልሙ ንገሩኝ እስቲ። እና ለሱ ይገብሩለት ነበር። መጨረሻ ላይ ቅዱሱ በመስቀል ምልክት ሲያማትብ በሬው ተነሳና ወጋቸው እናት አባቱ። ለምን? ሲገብሩለት ነበራ። በቀል መሆኑ እኮ ነው። ወጋቸው። ከዛ በኋላ በቅዱሱ ጸሎት፣ በልጃቸው ቅዱስ ጸሎት አማካኝነት ተነሱ እናቱም አባቱም። ከዛ በኋላ ተግባራቸው ምን ነበር እስቲ ንገሩኝ። የተራቡትን እያመጡ ማብላት ነው አይደል? ማብላት፣ ማጠጣት። መጀመሪያ አጋንንቱን በሚያገለግሉበት ምትክ ሌላ የበረከት ስራ መስራት ጀምሩ ማለት ነው። ልክ እንደዚህ አይነት ስራ ልንሰራ ይገባል። በተለይ ባዕድ አምልኮ ከሆነ ያ ቤት መጀመሪያ ባዕድ አምልኮ ሲደረግበት ከሆነ ቤቱን ጸበል አስረጭቶ አስባርኮ በካህናት፣ ከዛ በኋላ የበረከት ስራ መስራት አለበት። ያ ቤት የበረከት ስራ ሊሰራበት ይገባል። መጀመሪያ አጋንንት የሚገለገልበት ነበር። አሁን ደግሞ እግዚአብሔርና የእግዚአብሔር ቅዱሳን የሚያርፉበት መሆን አለበት። በዚህ አማካኝነት ይጸዳል፣ ህይወታችንም ደግሞ ይባረካል ማለት ነው። ይህን እንዲያደርጉ ንገራቸው። አብዝተው የተራበውን እያመጡ ያብሉ በቤቱ። ሰው የተራበውን ቤቱ አምጥቶ የሚያበላ ከሆነ በአጋዕዝተ ዓለም ሥላሴ ይባረካል ቤቱ። ቤታችሁን ለማስባረክ ከፈለጋችሁ አንደኛ አባቶች መጥተው ቤታችሁ እንዲጸልዩ፣ ጸበል እንዲረጩ፣ እንዲያጥኑት ቤቱን ያድርጉት። ሁለተኛ ሲቀጥል ደግሞ ድሃ አብላ። በቃ ቤቱ እንግዳ ጥራ፣ እግሩን አጥበ፣ እጁን አጥበ፣ ጥሩ ቦታ አስቀምጠ፣ መግበው፣ ደስ አሰኘው እዛ ቤት። ከዛ መርቆ ይውጣ ያበላህ ወዳ። ያኔ ቤት ይባረካል። እኔ በዚህ አምናለሁ።
አብርሃም ቤቱ የተባረከለት በዚህ አማካኝነት ነው። መሃን የነበሩት አብርሃምና ሳራ ይስሐቅን በሚያክል ልጅ የተባረኩት እንግዳ በመቀበላቸው ነው። የዓለሙ ጌታ አምላክ አጋዕዝተ ዓለም ሥላሴ ቤታቸው የገቡት እንግዳ በመቀበላቸው ነው። የተራበ በማብላታቸው በማጠጣታቸው ነው። በዚህ ቤት ይባረካል። በእውነት ቤት ይባረካል። በዚህ የብዙ ቅዱሳን ደግሞ ህይወታቸው ይሄን በማድረግ ይታወቃሉ። ብዙ ቅዱሳኖች በተለይ ባለትዳር ከሆኑ የሚታወቁት እንደዚህ ነው። በቃ የተራበ በማብላት የተጠማ በማጠጣት ነው የሚታወቁት። እንደውም እኮ ባለትዳሮች በበረሃ ያሉ አባቶችን ሁሉ እስከ መብለጥ የደረሱበት ጊዜ እኮ አለ። ይሄን በማድረግ አይደለም እንዴ? ስንክሳር ከዚህ በፊት ተማምረን አልነበረም? ባልና ሚስት በግ ነው እንትን የሚያረቡት። ባልየው በግ እየጠበቀ ይውላል ቀኑ ሙሉ። እሷ ደግሞ ለእንግዶች ምግብ እያዘጋጀች ትጠብቃለች ለድሆች። ከዛ ባልየው ወደ አመሻሽ ሲመለስ በጎቹን አስገብቶ እግሮችን ያጥባል፣ የድሆችን እግር። እሷ ደግሞ ማዕዱን ታቀርብላቸዋለች። እንዲህ ሲያደርጉ መኖር ጀመሩ። እንትናቸው ትርፋቸው ደግሞ የበጎቹን ፀጉር እየሸለቱ ነው። ፀጉራቸውን እየሸለቱ በጎቹን ከዛ በኋላ ያንን የበጉ ፀጉር ለሶስት ይከፍሉታል። አንደኛውን እንግዳ መቀበያ ያደርጉታል፣ አንደኛውን ለራሳቸው ይጠቀሙታል፣ ለአስራት በኩራትም እንደዚህ እያደረጉ ይጠቀማሉ። ብቻ አንዱን እጅ ለነሱ ነው የሚጠቀሙት፣ አንዱን እጅ ደግሞ ድሆችን መቀበያ አድርገው። ደስ አይልም? ወይኔ እንደዚህ አይነት ህይወት በጣም ነው ደስ የሚለው በእውነት። በትዳር ህይወት ውስጥ ያላችሁ በእንደዚህ አይነት ህይወታችሁን ካላስባረካችሁ ችግር ነው በእውነት። እንዲህ አይነት ህይወት ካልመራችሁ እድሜ ዘመናችሁን እንደዚህ ድሆችን እየተቀበላችሁ እያስተናገዳችሁ ካልኖራችሁ በእውነት በኋላ በዕለተ ምጽአት ምን ልንሆን ነው? አጋዕዝተ ዓለም ሥላሴ ይጠሩናል። ብራብ አላበላኸኝም ይላል እኮ ልዑል እግዚአብሔር። ብጠማ አላጠጣኸኝም፣ ታርዤ አላለበስከኝም፣ ታምሜ አልጠየከኝም ይላል እኮ። ምን ብለን ልንመልስለት ነው? እና ይህንን ልናስብበት ይገባል ማለት ነው። ስለዚህ በዚህ አማካኝነት ቤት ይባረካል። ከዛ በኋላ ስለነኚህ ቅዱሳን በረሃ ያሉ አባቶች ጌታው የኛ ቅድስና የኛ ተጋድሎ ከምን እንደደረሰ ንገረን ሲሉት ከተማ ሆነው እንግዳ እንደሚቀበሉት ድሆችን እንደሚያበሉት እንደሚያጠጡት እንደነኚህ ሁለቱ ቅዱሳን ባልና ሚስት አልደረሳችሁም አላቸው። ከዛ ከበረሃ ወጥተው እነኚህን ባለትዳር ለመጠየቅ መጡ። ባለትዳሮችን እንዴት ነው አኗኗራችሁ ሲላቸው፣ አረ እኛ ምንም የጽድቅ ስራ የለንም አሉ። ስለ እግዚአብሔር ብላችሁ አትደብቁን፣ እግዚአብሔር ነው ወደ እናንተ የመራን ብለዋቸው ነገሯቸው። ከዛ ሌሊቱን እየጸለይን ነው የምናድረው ማቅ ለብሰን እና ደግሞ እንግዶች እንቀበላለን፣ እሱ በጎችን እየጠበቀ ነው የሚውለው፣ እኔ ደግሞ ይኸው እንደዚህ እያደረግን ነው። በጣም በዚህ ተማርከው ወደ ቦታቸው ተመለሱ። እና አስቡት፣ ይሄ ለቅድስናም ያበቃል፣ ቤትንም ያስባርካል። ቤት ማለት እኮ ቤቱ ብቻ አይደለም፣ ይሄ ቁም ቤቱ ጣራና ግድግዳው ብቻ እንዳይመስላችሁ፣ ህይወታችን ይባረካል ማለት እኮ ነው። ቤተሰቡ ሁሉ ይባረካል ማለት ነው። ጥሩ ደረጃ ላይ ይደርሳል ማለት እኮ ነው። በምድርም በሰማይም ይጠቀማል ማለት እኮ ነው። እኔና ቤቴ እግዚአብሔር እናመልካለን እንዳለው ኢያሱ፣ የምታመልኩትን ዛሬ ምረጡ፣ እኔና ቤቴ እግዚአብሔር እናመልካለን። እና አንድ የምንማረው ትምህርት ይሄ ነው። ስለዚህ በእንደዚህ አይነት ነገር ቤታቸው እንዲባረክ የቅዱሳን እርዳታ እንዲያገኙ አድርጊ እህቴ፣ ንገራቸው። ይህን ይመስላል ከቅዱስ ቁርባን ህይወት ጋር ማለት ነው። ቅዱስ ቁርባን ደግሞ አንዴ ብቻ አይደለም። የብዙዎቻችን ችግር ነው። አንዴ ብቻ እንቀበላለን፣ ከዛ አንቀበልም። ሁሌ መቀበል አለብህ። ሁሌ መቀበል ያስፈልጋል። ቅዱስ ቁርባን ሁሌ በተቀበልኩ ቁጥር በጸጋ ላይ ጸጋ ነው እየተጨመረልህ የምትመጣው። በጸጋ ላይ ጸጋ፣ በበረከት ላይ በረከት ነው የምታገኘው። እና ከቅዱስ ቁርባን የራቀ ህይወትም እንዳይኖራቸው። አባትሽ አንዴ ተቀበላለን፣ ከዛ አሁንም መቀበል አለበት። ደጋግሞ መቀበል አለበት። ወይ በሳምንት ወይ በ15
መቀበል ያስፈልጋል። ይህን ይመስላል። ቀሪ ዘመናቸውን ለእግዚአብሔር ይስጡት። ከዚህ በኋላ ያለ ህይወታቸው ለመድኃኔዓለም ያስረክቡት። እሱን ደስ የሚያሰኝ ስራ እየሰሩ ይኑሩ፣ ከቤቱ ሳይርቁ። ይህን ይመስላል። እሺ፣ አሜን። እሺ፣ መሲ የማርያም ልጅ አለሽ? አሁን ወንድሜ መጥቻለሁ። ቀይ ቀለበት እሺ፣ ተሰማተን ጸጋውን ያዘልከው ወንድሜ። የኔ ጥያቄ በመንፈሳዊ ህይወቴ ነውና በፊት ደህና ነበርኩኝ በመንፈሳዊ ህይወቴ። እሺ፣ በጸሎት በመንፈሳዊ ህይወቴ በፊት ደህና ነበርኩኝ። እግዚአብሔር ይመስገን። በጸሎት ሳደርስም አንተም ስታስተምረን በሚዲያም የማያቸው የመንፈሳዊ ትምህርት በጣም ተመስጦ ነበረኝ። ደስ እያለኝ ነበር የምሰማው። አሁን ደግሞ ጭራሽ ምንም ተመስጦ የለኝም። በግሌ የማደርሰው ጸሎት ዝም ብሎ ነው፣ ተመስጦ ያልተ ነው። ትንሽ በማህበር ይቻላል እንጂ በግሌ ሳደርስ እያስጠላኝ ነው የማደርሰው። እንደዛ ብዬ ሳደርስም ውስጤ ሰላም አይሰማኝም። ከሰዎች የነበረኝ ግንኙነት ደግሞ አሁን ሁላችሁም ሰዎች አስጠላኝ በጣም ከምል በላይ። በጾም ሰዓት ወንድሜ ባፌ ደም ይወጣል። ከዛ ሁለት ሳምንት ከጾምኩ ጾም ወጥቷል ብዬ ምንም ሰው ሳይነግረኝ በራሴ ስጋ በላሁኝና ከዛ ጓደኛ የመጣ እየበላሁ አየችኝ። ምን ሆነሽ ነው ብላኝ ስጠይቀኝ ጾም ወጥቷል እኮ ብዬ መለስኩላት። እሷ ደግሞ ገና ነው ስትይ ከዛ እንደ አዲስ መጾም ጀመርኩ ወንድሜ። ይሄ ነው ጥያቄ ወንድሜ። መልካም። እሺ፣ ተመስጦ የለኝም በምጸልይበት ሰዓት። አንደኛ እሱን አይደል ጥያቄሽ? ተመስጦ የለኝም። አዎ ወንድሜ። እሺ ታለምዬ፣ ተመስጦ እንዴት ነው ቆይ የማይኖርሽ? ለምሳሌ አሁን በምጸልይበት ሰዓት ሀሳብሽ ይዘበራረቃል? አዎ ወንድሜ፣ ሌላ ነው የማስበው። በቃ እንዴት እንደጨረስኩም አላውቅም። ደግሞ በጣም ያስጠላኛል። መልካም። እስቲ ለምሳሌ የምትጸልያቸው ጸሎት ምን ምን ናቸው? በቋሚነት ማለት ነው። ውዳሴ ማርያም፣ መዝሙረ ዳዊት። መዝሙረ ዳዊት በጣም አሪፍ። ከዛ አንዳንዴም ከዛ የዕለት ነው። መልካም። አንድ እሺ፣ ጥሩ። ሁለተኛ ደግሞ ለምሳሌ ሶሻል ሚዲያ ማብዛት የሚባል እንደዚህ አይነት ነገር አለ አንቺ ጋር ከሰው ጋር ስትውይስ? ድሮ ነበርኩኝ። አሁን ግን የት እንደምለው ጨራስ አላውቅም ወንድሜ። መዳም የለውም። መልካም። ከመጸለሽ በፊት አስቀድመሽ ጸሎት አድርጊ። እሺ፣ ከመጸለሽ በፊት አስቀድመሽ ወደ ጸሎት ከመግባትሽ በፊት አስቀድመሽ እግዚአብሔር አምላክን አናግሪው። ጌታዬ ኢየሱስ ክርስቶስ ተመስጬ መጸለይ እፈልጋለሁ፣ ነገር ግን ጠላቴ ሐሳቤን እየበተነ ተመስጦዬን እያጠፋብኝ ነው። እናም እባክህን ሐሳቤን የሚዘበራርቁብኝን ርኩሳን መናፍስት ያዝልኝና ከአንተ ጋር በተመስጦ እንድጸልይ እርዳኝ በይው። እግዚአብሔር አምላክ እንዲህ ብለሽ አናግሪው። ከዛ በኋላ መናፍስቶቹን ቀጥቅጪ። በምጸልይበት ሰዓት ሐሳቤን የምትበትኑ ርኩሳን መናፍስት በመድኃኔዓለም ስም ስራችሁን ታቆሙ ዘንድ በሊቀ መልአክ በቅዱስ ገብርኤል ስም ስራችሁን ታቆሙ ዘንድ አዛችኋለሁ። በመድኃኔዓለም ስም አብራችሁኝ አትለፍልፉ ብለሽ ከዛ በኋላ መናፍስቶችን በቃል በመቁጠሪያ እየቀጠቀስሽ ካገዘዝሻቸው በኋላ ወደ ጸሎት ግቢ። አስቀድመሽ ስግደትም ስገጂ። ስግደትም መስገድ ያስፈልጋል። ከሰገር የተወሰነ ስግደት እንደ አቅምሽ 41 ወይ 64 ወይ 105 እንደ አቅምሽ ስገጂና ከዛ በኋላ ወደ ጸሎት ግቢ። እንደዚህ እየጸለሽ አሁንም ሐሳብሽ የሚሰርቅ ከሆነ መቁጠሪያ ተጠቀሚ። በአንድ እጅሽ እየቀጠቀስሽ በአንድ እጅሽ መጸለይ ልመጂ፣ ለጊዜው ማለት ነው፣ ሐሳባቸውን እስኪያነሱልሽ ድረስ። ወይም ደግሞ እንዲያደርጊ እንዲህ አይነት ዘዴ ተጠቀሚ። የተወሰነ ትጸልይና ሐሳቡ ሲያይልብሽ መሀል ቆም አድርገሽ ጸሎቱን ስገጂ። 41 ግልጽ ነው አይደል? ከስግደት ጋር አድርጊው ጸሎቱን። ለምሳሌ እየጸለሽ ነው አይደለ? ድንገት ሳታውቂው ሌላ ዓለም ውስጥ ራስሽን አገኘሽ። ይሄኔ ጸሎቱን
ታቁሚና አባታችን ትይና ስግደት 41 አሁንም 41 ከሰገድሽ በኋላ ወደ ጸሎት ትመለሻለሽ። እንዲህ ያደረግሽ ስገጂ፣ እየሰገድ ጸልይ፣ እየሰገድ ጸልይ በማል ዝንጋዬ እንዳይመጣ ማለት ነው። ግልጽ ነው አይደል? ይሄንን አድርጊ። በዚህ አማካይነት ተመስጦ ማምጣት ትችላለሽ። ሌላው ደግሞ 3 ነገሮችን እያስብ ጸልይ። ኃጢአትሽን አስቢ፣ የክርስቶስን መከራ አስቢ፣ ሶስተኛ ደግሞ መራራ ሞትና የሲኦልን መከራ አስቢ። ሌላው ደግሞ ለስለስ ያለ የንስሐ መዝሙር ክፈች። በመሃል እየጸለሽ እያለ በኦዲዮ ለስለስ ያለ የንስሐ መዝሙር፣ የበገና መዝሙር አለ አይደል? እነሱን ክፈች፣ በገና መዝሙር ተጠቀሚ። ስለ የክርስቶስን መከራ የሚያስብ ወይም ኃጢአትሽን እንድታስብ የሚያደርግ የበገና መዝሙር። የንስሐ መዝሙር ስልሽ ደግሞ እነኚህ 3ቱን ቅድም ያልኩሽን ነገሮች፣ አንደኛ የክርስቶስን መከራ የሚያሳስብ ደስ የሚሉ ዝማሬዎች አሉ አይደል? ወደ ተመስጦ የሚያስገቡ እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ። እንደዚህ አይነት የንስሐ መዝሙር ለስለስ ያሉ እንደዚህ አይነት የንስሐ መዝሙር በትንሹ ከፈት አድርገሽ መጸለይ ስትጸልይ። ኃጢአትሽን የሚያሳስቡ የንስሐ መዝሙሮች አሉ አይደል? በስራዬ የት ይሆን መግቢያዬ፣ በስራዬ የት ይሆን መግቢያዬ። እንደዚህ አይነት የንስሐ ዝማሬዎች ኃጢአትን የሚያሳስብ እነኝን ዝማሬ ከፍተሽ ጸሎትሽን መጸለይ። ዕለተ ምጽአትንም ልክ እንደዛው አቤት የዚያን ጊዜ የሚል እንደዛ አይነት የንስሐ መዝሙር ለስለስ አድርገሽ ከፍተሽ ጸሎትሽን ጸልይ። በዚህ ተመስጦሽን ማምጣት ትችላለሽ። እሺ፣ አሁን ያልኩሽ ሜቶዶችን ተጠቀሚ። ሁለተኛ ደግሞ ሰዎች ያስጠሉኛል የሚል ጥያቄ ነው አይደል? ሁለተኛው ባለሳሳት ሰዎች ያስጠሉኛል ለሚለው ጥያቄ አንደኛ መነሻ አለው፣ ምክንያት አለው። የሚያስጠላሽ ምክንያት እነኛ ነገሮች መነሻ ካለው አስተካኪ መነሻዎቹን በምን ምክንያት እንዳስጠሉሽ። ሰውን በሁለት ምክንያት ሊጠላ ይችላል። ከምንም ተነስቶ ሊጠላ ይችላል። ከምንም ተነስቶ ድንገት ምንም ሳያደርጉት ድንገት ሊጠላ ይችላል። ሁለተኛ ደግሞ ምክንያት ፈጥሮ ሊጠላ ይችላል። ለምሳሌ ተበድሎ ሊሆን ይችላል። የሚያገኛቸው ሰዎች ሁሉ እየበደሉት ሊሆን ይችላል። የሚያገኛቸው ሰዎች ሁሉ የሚበድሉት ከሆነ ያ ሰው በዛ ያንን ምክንያት አድርጎ ሊጠላ ይችላል። አንዱ ይሄ ነው። ሁለተኛ ከምንም ተነስቶ ይጠላል ከተባለ ደግሞ አጋንንቱ ራሱ እንደዚሁ ውስጣችን የሆነ ማናውቀው ጥላቻ ለሰዎች እንዲፈጠርብን ያደርጋል። እና ከምን አንፃር ነው ያንቺ? በየትኛው ነው? በምክንያት ነው ወይስ ያለ ምክንያት? ወንድሜ የኔ ጥያቄ አንደኛው የሆነ ነገር ነበረ። ሁለተኛው ደግሞ ከሰዎች ከተገናኙ በቃ ዝም ብዬ ነው የምለፈልፈው። ከዛ በኋላ ከነሱ ከተለያየሁ ደግሞ በጣም ይቆጨኛል። እንዴ ለምንድን ነው ያል ከዛ ሰዎች በጣም ያስጠሉኛል፣ አላወራቸውም። ደግሞ አንድ የምወዳት ጓደኛ የነበረች አሁን እንደዋወልም ከደወልኩላት ደግሞ እሰድባታለሁ። ለዛ ነው እሺ፣ ከሰዎች ጋር እገናኛለሁ። ስገናኝ ብዙ አወራለሁ ነው? ብዙ አወራለሁ። እሺ፣ መልካም። ይሄንን ብዙ ማውራቱን እንዴት መሰለሽ የምትቆጣጠሪ? በሁለት መንገድ ትቆጣጠሪያለሽ። አንደኛ የእግዚአብሔርን ቃል አስቢ። ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ይሁን ይላል። ይሄን ቃል እያሰብሽ ዝምታ ለመያዝ ሞክሪ፣ ገንዘብ ለማድረግ። መጽሐፍ ቅዱስ በብዙ ቦታ በተደጋጋሚ ከሰው ጋር ስትቀርብ ቃል ጥቂት ይሁን፣ ንግግር ግን ንግግር ትንሽ ይሁን፣ ብዙ ግን አዳምጥ፣ ትንሽ አውራ ይላል መጽሐፍ። ብዙ አዳምጥ ግን ትንሽ አውራ፣ ቃል ቁጥብ ይሁን ይላል መጽሐፈ ምሳሌ። በዚህ ጉዳይ ላይ በተደጋጋሚ ይመክረናል። ስለዚህ እነኝን እያሰብሽ ዝምታን ገንዘብ ለማድረግ ሞክሪ። ሁለተኛ ደግሞ ዝም ብለሽ አሁንም እንድታወሪ የሚያደርግ ከሆነ መናፍስቶችን ገስጫቸው አስቀደመሽ ከሰው ጋር ከመነጋገረሽ በፊት።
በአብ በወልድ በመንፈስ ቅዱስ ስም በመድኃኔዓለም ስም በቅድስት ድንግል ማርያም ስም በሊቀ መልአክ በቅዱስ ገብርኤል ስም ውስጥ ያደፈታችሁ መናፍስት ከሰው ጋር ስነጋገር ብዙ እንዳወራ የምታደርጉኝ በመድኃኔዓለም ስም ታስራችኋል። ስራችሁን አቁሙ። ለማስወራት ብትሞክሩ ሊቀ መልአክ ቅዱስ ገብርኤል በእሳት ሰይፍ ይረደ ለእሱ አሳልፌ ሰጥቻለሁ ብለሽ መግባት ንግግር መጀመር ከሰው ጋር ስትገናኝ በዚህ መንገድ መቆጣጠር ትችያለሽ። ብዙ የሚያስወራሽ ከሆነ አንዱ ይሄ ነው። ሌላው ደግሞ ሰዎችን እንድጠላ ያደርገኛል። በተለይ ከሰዎች ጋር የምታዩ አንድ ነገር እህት ወንድሞች፣ ከሰዎች ጋር እንድንጣላ የሚያደርገን ምን እንደሆነ ታውቃላችሁ? ግትርነት ማለት እኔ ያልኩት ካልሆነ ብለን ችክ የምንል ከሆነ ከሰው ጋር እንጣላለን፣ አንግባባም። ተሸናፊነትን ገንዘብ ማናድርግ ከሆነ ይሄ በጣም ከሰው ጋር እንዳንስማማ ነው የሚያደርገን። አሁን ብዙ ሰው ወይኔ እኔ ከሰው ጋር አልስማማም እጣላለሁ ይላል። ጸባይን አስተካክል መጀመሪያ። የግትርነት ባህሪ ካለ ይሄንን ነገር አውልቀጥ አለው። ተሸናፊውን እኔ አትበል። ወደኋላ መዘግየትን ልመድ። እገሌ ይናገሩ እገሌ ይቅደም ማለትን ልመድ፣ ተለማመድ። ሁሉም ነገር ጋር አለው ምትል ከሆነ አስቸጋሪ ነው። ከሰው ጋር ትጣላለህ፣ አትወደድ። ምንድነው ይስገበገበ ልሳ ረጋ አይልም እንዴ ነው የምትባለው? እና አንድ እንደዚህ አይነት ነገር ባህሪ ካለብን ከሰው ሁሉ ጋር እንዳንስማማ ነው የሚያደርገን። አጋንንቱም እንዲህ ነው የሚያደርገን። እንዲህ አይነት ባህሪ እንድንይዝ ነው የሚያደርገን። እኔ ያልኩት ካልሆነ እንድንል ነው የሚያደርገን። ሁሉም ቦታ ላይ አለው እንድንል ነው የሚያደርገን። አለው እንድንል ይሄ ነገር ባህሪ ካለ ልናስተካክለው ይገባል። አንዱ ይሄ ነው እና ይሄ ነገር ልናስተካክል ይገባል እንዲህ አይነት ባህሪ ካለ። እና ደግሞ መናፍስቶቹን ገስሻቸው። በሰዎች ላይ ሰዎችን እንድጠላ የምታደርገኝ ክፉ መንፈስ፣ በሰዎች ዘንድ እንድጠላ ሰውንም እንድጠላ የምታደርገኝ ክፉ መንፈስ በመድኃኔዓለም ስም ስራን አቁም እያልሽ ገስጨው። ይሄ ነው ዋናው ትልቁ ነገር። መናፍስትን ገስጾ ወደ ሰው መቅረብ፣ ከሰው ጋር ስትቀርቢ እና ደግሞ አንቺ ጋር መስተካከል ያሉትን ባህሪዎችንም ደግሞ ማስተካከል። አሁን ቅድም እንዳልኩሽ ግልጽ ነው አይደል መሲ? በጾም ሰዓት አፌ ደም ይወጣል፣ እናም ደግሞ በላው። ጾሙ መቀጠልሽ አሪፍ ነው፣ ቀጥይበት፣ ጥሩ። ግን ያስፈረሰሽን ደግሞ ክፉ መንፈስ ቅጭው፣ መቅጣት አለብሽ። ሁሌ ለምን አስፈረስከኝ ያልሽ ቅጭው፣ ጾሙ እስኪወጣ ድረስ ተበቀዩ። እግዚአብሔርንም ምሕረትን ጠይቂው። ምሕረትን እየጠየቅሽ ጾሙን ቀጥዩ። እንደገናም ደግሞ መንፈሱንም ተቃወሙ። ካልተቃወምሽው ግን ነገም ያስፈረስሻል። መንፈስ ለምን እንደሆነ ታውቃላችሁ ወንድሞች? ስራው የሚቀጥለው አሁንም በጥፋቱ የሚቀጥለው ስለማንቀጣው እኮ ነው። ጥፋት አጠፋ አይደል? ለምን ጥፋት አጠፋ ብለን አንቀጣውም? ከመቅጣት ይልቅ እናማርራለን። ስለዚህ መቅጣት አለብን፣ መቀጣት አለበት ጥፋት ያጠፋ መንፈስ። ሁለተኛ ያንን ጥፋት እንዳይለምደው እስኪመራው ድረስ፣ ወይኔ ምን ነው ባላስጠፋዋት በገዛ እጄ እስኪል ድረስ፣ በገዛ እጄ ነካክቼ እንዲህ አይነት ችግር ፈጥሬ ይኸው በቃ ቀጣች እንደና አድርጋ ብሎ እስኪማረር ድረስ። አሁን ስለማንቀጣው ግን ነገም ያንን ጥፋት መልሶ ይደግምብናል እና ልንቀጣው ይገባል። ወንድሞች ልንቀጣ ይገባል መንፈስን። ስለዚህ እህቴ እንደዚህ አይነት ጥፋት ከጠፋ ቀጭ፣ ሁለተኛ እንዳይለመደው። ወይኔ ብሎ እስኪማረር ባላደረኩ ባላስፈረስኳት ያው አስፈርሼ ጉዶንኩ እስኪል ድረስ ልትቀጭው ይገባል እና ይሄን ይመስላል። ጾሙን በመቀጠልሽ ደግሞ የጾሙን በረከት እንዳታጪ ይረዳሻል። እግዚአብሔር መመለስ መጸጸትሽን አይቶ በረከቱን አያሳጣሽም፣ ይሰጥሻል። አብሮ ከጾሙት ጋር ይሰጥሻል፣ መጸጸትሽን አይቶ ማለት ነው። ይሄን ይመስላል እህቴ። ተመለሰልሽ? አዎ ወንድሜ፣ ከሌት ጋር በርክ ያሰማልን፣ ጸጋውን ያዘለች መድኃኔዓለም ይባርክ ወንድሜ። አይሆን እያቀለለኝ በውስጥ ልጻፍልክ ስለመጣ ይቻላል እህቴ፣ ግን አይብዛሽ። ሪካርድ ከሆነ ከ3 ደቂቃ ይብለጥ። መልካም
መልካም። እሺ፣ ይባርክልን። እናመሰግናለን። አሜን አሜን እህቴ። እሺ፣ ተራ ቁጥር 3 ጽጌ ማርያም አባቴ ተክለ ሃይማኖት። ሔዋን አለች። ሔዋን ግቢ። ለዚህ ታታኛለች። እሺ እህቴ ቀጥይ። እኔ ጥያቄ አለኝ። ጥያቄ በመቁረብ ዙሪያና በንስሐ ዙሪያ እሺ እና በንስሐ ዙሪያ ምንም አላምንም ማለት ብዙ ቦታ ወደ 6-7 ሰው ጋር ሄጄ ንስሐዬን ተናግሬያለሁ። ግን ምንም ዜሮ እንደ አዲስ ማለት ነው። ድጋሚ በመቁረብ አሁን ሰው ወደ ሀገርሽ ግቢ ወደ እንደዚህ ሂጂ ሲሉኝ እንቅልፍ አጣለሁ። በጣም ነው የምጠላቸው። ልቤ እሺ ታለም ንስሐ አላምንም ስትይ ያልተሰረየልሽ ነው የሚመስልሽ? አዎ ማለት በቃ የድሮ ማደርጋቸውን ነገሮች ነው ማስባቸው። አሃ ማሰብ ወደዛ ኃጢአት መልሶ መዘፈቅስ እንደገና ተመልሶ እዛ ኃጢአት ውስጥ መገኘትስ? ኖ እንደዛ ወይ በቃ ፈቅጄ ማለት እኔ ኃጢአት መሆኑን ሳላቅ ብዙ ነገሮች ዓለም ላይ ያለውን ኃጢአት ሙሉ ሰርቻለሁ። ግን ከዛ ውስጥ እግዚአብሔር አውጥቶኛል። ግን በቃ በጸሎት ራሱ ለምን እንደማደርግ በቃ ውስጤ የማያምን ነገር አለ። እግዚአብሔር ራሱ መልካም። እናንተ እንደምትወዱት እኔ አልወደውም። ለምን? ሁሌም ጥያቄ ነው። እንደዛ አትበይት አለምዬ። አሁን እዚህ ጋር አንድ ነገር አለ። ልብ ላይ የተቀመጠ መንፈስ ነው። መንፈሱ ልብ ላይ ሲቀመጥ ልብን ሲያደነድን እንደዛ ነው። ልብ ላይ የሚቀመጡ መናፍስት አሉ አይደለ? እንደነ ተቋር ያሉ መናፍስት፣ ልብ የሚያደነድኑ መናፍስት እነሱ ናቸው። ልብ ላይ ተቀምጠው ልብሽን ይዘጉታል፣ ያደነድኑታል ማለት ነው። ይሄ ነው። ግን አንቺ እግዚአብሔር የሚያየው ፍላጎትሽን ራሱ ይመለከተዋል። ተረዳሽኝ አይደል? ፍላጎትሽን ንስሐ የመግባት ፍላጎትሽን አይቶ ነው ያንቺን ማንነት የሚያየው። ውጫዊ ማንነትሽን ገጽሽን ሳይያየው እሱ ያንቺ ለሱ በአጭሩ ይሄ ወደሱ ለመቅረብ መፈለግሽ በራሱ ለሱ እግዚአብሔር አምላክ ንስሐ ነው። በነገራችን ላይ መቅረብሽ ራሱ ንስሐ ለመግባት መነሳሳትሽ ራሱ እንትና እንደዛ አይደል የሆነችው ማናት? አትናሲያ፣ ቅድስት አትናሲያ ወደሱ መመለሷን ፍላጎቷን እንኳን አይቶ እኮ ነው እግዚአብሔር አምላክ ይቅር ያላት። እና እሱን ነው ማየት ያለብሽ። እሺ እህቴ፣ አንዱ ይሄ ነው። ለምን እንደዚህ ሆንኩኝ፣ ለምን አምላክ እንደ ባጭሩ ልቤ ለምን አልተሰበረም እያልሽ አትጨነቂ ልልሽ ፈልጌ ነው። እሺ አትጨነቂ። እንዲህ አይነት አንዴ ቀሲስ ጋር ሄድኩኝና ንስሐ ገባው። ከዛ በቃ አሁን ይሄ እጅ በፊት መጠጥ ሲይዝ የነበረ እጅ ከበረው ይምታ፣ ይሄ ሲያጨስ የነበረ ደግሞ እልል ይበል በቃ ምናምን ሲሉኝ ጣለኋቸው። እሳቸው ጋር ተመልሼ አልሄድኩም። መልካም፣ ጥሩ ምክር ነው የመከሩሽ። በነገራችን ላይ ይሄ እንዲህ አይነት የእግዚአብሔር ፍቅር የሚመጣው በዚህ መንገድ ስለሆነ ነው። መጀመሪያ ንስሐ መግባት ይቀድማል አይደል? ንስሐ ከገባሽ በኋላ መጀመሪያ በነበረው ክፋት ስራ ሙሉ የክፋት ስራሽን ወደ በጎ ትለውጫለሽ። ተረዳሽ አይደል? አሁን ለምሳሌ አንድ ሰው በፊት ሲዘሙት ከነበረ አሁን በስግደት ሰውነቱን ያደክመዋል። ሰውነቱን በስግደት ሲያደክመው ሰውነቱ እየተቀደሰ ይመጣል። ምክንያቱም በአጭሩ እንዴት ልበልሽ፣ በምን ላስረዳሽ? መናፍስቶች ተከምረዋል እንበል። ለምሳሌ መጀመሪያ ስትሰሪ በነበርሽው ኃጢአት እንዳለ ላይ በላይ ተደራርበዋል እንበል፣ ወይም ልብሽን ዘግተውታል እንበል። እነኚህ መናፍስቶች ቀስ በቀስ ከአንቺ ሰውነት የሚለዩት በምታደርጊው የትሩፋት ስራ ነው። ተረዳሽ አይደል? ሲለዩ ቀስ በቀስ ሲነሱ ልብሽ እየተገለጠ ይመጣል። አይመጣም? እየተገለጠ ይመጣል። በአጋንንት የተሸፈነው ልብ እየተነሳ እየተገለጠ ሲመጣ ያኔ ፈጣሪ ማየት መመልከት ይጀምራለሽ። አንድ እንደውም ምሳሌ ልንገራችሁ። ዲያቆን ሄኖክ አሊ ሲያስተምር የሰማሁት አንድ ሰውዬ ነበረ እና ሰው ገድሏል። ሰው ገድሎ ስንት ሰው ነበረ ገድያለሁ ያለው? ይህን ስብከቱን የሰማችሁት ወንድሞች ብታስታውሱኝ ደስ ይለኛል። 9 ሰው ነው ስንት ነው ሰው ነው ገድዬን የመጣሁት እና ንስሐ ስጡኝ አለ።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሲሉት ወይኔ ሊናገሩብኝ ነው እንዴ ብሎ እሳቸውንም ገደለ። ንስሐ አባቱን 10 ሰው ገደለ እንበል። ከዛ አሁንም ግን ንስሐ መግባት ይፈልጋል ይሄ ሰው። ንስሐ ለመግባት ነው። ከገደሉብኝ በቃ ከነገሩብኝ በቃ አለቀልኝ ብሎ ነው። ከዛ ሌላ ንስሐ አባት ጋር ሄዶ አሁንም ሊናዘዝ ሲል እና 9 ሰው ገድዬ እንደገና አንድ ንስሐ አባት ጋር ሄድኩኝ ልናዘዝ ስል ሲደነግጡ ጊዜ ይናገሩብኛል ብዬ እሳቸውንም ጨመርኩኝ አለ። አሁን እኚህ ንስሐ አባት ብልጥ ሆኑ። አላሉም እንደዛ በስመ አብ ወወልድ ወመንፈስ ቅዱስ ብለው አላካበዱም ኃጢአቱን። አይ ልጄ እቺ ቀላል አይደለች እንዴ አሉት። ቀላል አይደል እንዴ አሁን በቃ ንስሐ ትገባለህ ኃጢአትህ በሙሉ ይደመሰሳል አሉት። ይደመሳል? ቀላል ነው? አዎ። እሺ እንደዛ ከሆነ አለ በቃ አሁን አንድ ስራ ሰጣለሁ በቃ እሷን ቀኑና ትፈጽማለህ ትሄዳለህ አሉት። እሺ አለ። ከዛ የሆነ ጉድጓድ ውሃ ማነው ጉድጓዱ አሳዩትና እዛ ከዛ ጉድጓድ ውሃ አምጣልኝ ነው መሰለኝ አሉት። ቆየት ብሏል ትንሽ ከሰማሁት ይህን ታሪክ እና ወደዛ ይዘውት ይሄዳሉ። እዛ ሄዳ አምጣልኝ አሉት። ለሄዶ ሊያመጣ ገባ ጉድጓድ ውስጥ። ገመዱን አቃቡኝ ሲላቸው አላቃበሉትም። በቃ ልጄ አንተ ንስሐ የምትፈጽመው እዚህ ጉድጓድ ውስጥ ነው። እዚህ ጉድጓድ ውስጥ ነው ቀሪ ጊዜ የምታሳልፈው። እንዴ አያውጡኝም? ያውጡኛል። አሁን አንዴ ከገባ በኋላ እንዴት ይውጣ? ያውጡኛል? አያውጡኝም? አይ ልጄ ንስሐን በል እንግዲህ እዛው ፈጽም። አላወጣም አሉት። ይዝታል። ጉድጓዱን እዛ ውስጥ ሆኖ ይደበድባል፣ ይጮሃል። እኔ ታየኛለህ ወይ አንተ ሰውዬ? ከዚህ ጉድጓድ ብቻ ልውጣ፣ እንዴት አድርጌ እንደምገድል አሳያለሁ ይላል። ልጄ ዝም ብለህ ብቻ እዛው ጸልይ፣ አትወጣም። ከዛ በኋላ ምግብ ብቻ እየለኩ እየመጠኑ ያመጡለትና ይወረውሩለታል። ምግብ ያችን ይመገባል እንዳይሞት ማለት ነው። ከዛ እዛ ይቆያል። ከብዙ ጊዜ በኋላ ግን ውስጥ ሆኖ መጸጸት ጀመረ። እየተጸጸተ መምጣት ጀመረ በሰራው ኃጢአት። አባቴ በቃ ከእንግዲህ ሲመጡልኝ ምግብ ብቻ ይዘው ያምጡልኝ፣ የጸሎት መጽሐፍም ይዘው ያምጡልኝ ማለት ጀመረ። አሁን እየተጸጸተ መምጣት ጀመረ። አሁን እየጾመ ነዋ። በጾም አማካይነት ተመልከቱ፣ ጸጸት እየመጣ መምጣት ጀመረ። በቀን አንዴ ወይም በቀን 2 ምግብ የሚያመጡለት ከሆነ ያችን ሰዓት ጠብቆ ነው የሚመገበው። እንደ ድሮ እንደ ልብ አይመገብም። እየጾመ ነው ሳይወድ በግዱ። ከዛ በኋላ አሁን ሆድ ሲራብ እንግዲህ ፈጣሪውን ማሰብ ይጀምራል። ችግር የሰው ልጅ ከራሱ ጋር ያስተዋውቀዋል እንደሚባለው ራሱም እያወቀ መምጣት ጀመረ። የጸሎት መጽሐፍ ይዘውልኝ ይምጡ አለ። መጸለይ ማንበብ ጀመረ። አሁን ማልቀስ ጀመረ ስለ ኃጢአቱ ቀስ እያለ። ወይኔ እኔ ኃጢአተኛ ነኝ፣ እኔ እንደኔ አይነቱ ማለት ጀመረ ማለት ነው። እንደውም እስከ ብቃት ደረጃ ሁሉ የደረሰበት ወደ ብሔረ ሕያዋን እስከ መነጠቅ ድረስ የደረሰ መጨረሻ ላይ እንደዚህ በማዘውተር ከቆዩ በኋላ እንደውም የእግዚአብሔር መልአክ በክንፉ ተሸክሞ ሲያሳርገው ይፍቱኝ ሲሉት ነው የለም እንዴ ብሎ ድምፁን ሲያጡ ጊዜ ዞር ብሎ ሲመለከት እያረገ ነው። ይፍቱኝ አባቴ ሲል እግዚአብሔር ይፍታ ሲሉት ተሰወረ ከዓይናቸው። አስቡት። አሁን ይሄ ሰው እንደ መጀመሪያ የንስሐ ልብ የለውም ነበረ እኮ። በትሩፋት ነው ያመጣው ያንን የንስሐ ልብ። እየጾመ እየጸለየ እየሰገደ ከዛ በኋላ ወደ ማልቀስ ጀመረ ማለት ነው። ስለዚህ አንድ ሰው ገና ንስሐ ሲገባ አንዳንዱ ያደለው ልቡ ተሰብሮ ንስሐ ይገባል እያለቀሰ። አንዳንዱ ደግሞ ንስሐ ሲገባ ምንም ሳይመስለው ንስሐ ይገባል። ከዛ በኋላ ግን በመንፈሳዊ ሕይወት መኖር ሲጀምር ከጊዜ በኋላ ግን ያ መጀመሪያ ንስሐ ሲገባ ያልመጣለት እንባ አሁን መኖር ሲጀምር በንስሐ ሕይወት ውስጥ መኖር ሲጀምር ያ እንባ ይመጣል። ያ እንባ ይመጣል። ይሄ ነው። ስለዚህ የንስሐ እንባን ገና ንስሐ ስትገቡ አትጠብቁት። እዛ ላይ ላይመጣም ይችላል። ደግሞ የንስሐ እንባ የሚመጣው ስለ ኃጢአት መጸጸት የሚመጣው ስትኖርበት እኮ ነው። ስትኖርበት ነው በመንፈሳዊ ሕይወት። ለምሳሌ እየሰገደ እያለ የአምላኩ መውደቅ መነሳቱን ያስባል።
ሲራብ ሲጠማ የአምላኩን ሕማም ያስባል። በዚህ መሃል ላይ በበረከት ስራ ሁሉ ሲሳተፍ ያኔ ነው መንፈሳዊ ሕይወት የሚገባው። ያኔ ነው የክርስቶስ ፍቅር የሚገባው። እየተጸጸተ መምጣት ይጀምራል። ልክ እንደ አርሳኒ ማለት ነው። አባ አርሳኒዎስ ቅንድቡ የአይን ሽፋሽፍቱ እስኪረፍ ድረስ ማልቀስ የጀመረው መቼ ነው መሰላችሁ? ሁሉን ትቶ ክርስቶስን መከተል ሲጀምር በዓለም ብዙ ጊዜ እንዳባከነ ተረዳ። በዓለም ስላሳለፈው ከንቱ ሕይወት እያሰበ ማልቀስ ጀመረ። ወይኔ ገና ከልጅነቴ ሕይወቴን ለአምላኬ መስጠት ሲገባኝ ከረፈደ በኋላ ነቃውኝ ብሎ ማልቀስ ጀመረ። እያንዳንዱ ከአምላኩ ሩቆ ስለኖረው ሕይወት ማልቀስ ጀመረ። ሲገባ እንደዛ ነው። ስለዚህ እህቴ የአንቺ ችግሩ ምን መሰለሽ? ገና ንስሐ ስትገቢ ያንን ሕይወት እየፈለግሽ ነው። እንዲህ አይነት ሕይወት ደግሞ የሚገኘው በትሩፋት ስታርጊ ነው። ልክ ንስሐ ገባሽ አይደል? ንስሐ ከገባሽ በኋላ በመንፈሳዊ ሕይወት ማድረግ መቻል አለብሽ። ተመስጦ ቢኖርም ባይኖርም የንስሐ በር ልብሽን ስለዘጉት እኮ ነው መናፍስቶቹ። ስለዚህ ንስሐ አባትሽ የመከሩት ጥሩ ነገር ነው። ማጨስ የለመደ ምን ነበር ያሉሽ? ንገረኝ እስቲ። ምን ማድረግ መጠጥ የሚይዝ እጅ ከበሮ ይምታ፣ የሚያጨስ ደግሞ እልል ይበልም። አይሽ አይደል? አሁን በዚህ አማካኝነት ያኔ በእንደዚህ አይነት በኩል የገቡ መናፍስቶች መወገድ ይጀምራሉ። ማጨስ የለመደ አሁን አፍ እልል ማለት ሲጀምር ያኔ ሲያስጨሱስ የነበሩ መናፍስቶች ከአንቺ መውጣት ይጀምራሉ። በእጅ በኩል የገቡ መናፍስቶችም ልክ እንደዛው መሸሽ ይጀምራሉ። በምታደርጊው የትሩፋት ስራ ማለት ነው። እነኚህ መናፍስቶች ደግሞ ከአንቺ ውልቅ ማለት ሲጀምሩ ያኔ የነፍስ አይንሽ እየተገለጠ መምጣት ይጀምራል። ሸክም ከብዶሻል። አሁን ሸክም ስለከበደ ነው ያልታየሽ። እነኚህ ጭነት ሲቀል ደግሞ ያኔ የንስሐ ልብሽ እየተገለጠ የንስሐ አይንሽ እየተገለጠ መምጣት ሲጀምር የክርስቶስ ፍቅር ሲገባሽ አታልቅሽ ብትባይ እንኳን ማልቀስሽን አታቋርጭም። አታልቅሽ ብትባይ እንኳን ዝም ብሎ እንባሽ ይፈሳል። ከክርስቶስ ፍቅር የተነሳ ማለት ነው። አሁን ተረዳሽ አይደል? ይህንን አድርጊ። በተለይ ደግሞ ከምንም በላይ ስግደት። ምን አልኩሽ? ስግደት። በደንብ ስገጂ። የክርስቶስን ሕማም እያሰብ ስገጂ። ጸጸት እንኳን ባይኖር የክርስቶስን ሕማም እያሰብ ስገጂ። ኃጢአትሽን እያሰብ ስገጂ። ያኔ ነው የንስሐ ልብሽ እየተሰበረ መምጣት የሚጀምረው ማለት ነው። መራራ ሞትን የሲኦልን መከራ እያሰብ ስገጂ። ከዛ በኋላ ወዮኔ ለኔ እያልሽ መምጣት ይጀምሪያለሽ። እናም ደግሞ ወደ ንስሐ የሚመሩትን ጸሎቶች መጸለይ፣ እንደነ ውዳሴ አምላክ፣ መዝሙረ ዳዊት ያሉትን ጸሎት በተመስጦ ተረጋግተሽ መጸለይ። ያኔ ይመጣል። ሌላው ደግሞ ከመጠራጠር የተነሳ ነው ይሄ ንስሐ አባት መቀያየር። እዛም ሄዶ እንደዛ አታርጊ። ከእንግዲህ አትቀያየሪ። ንስሐ አባት አንዱ ጋር ከተናዘሽ በቂ ነው። አንድ የንስሐ ከገባሽ ደግሞ በቂ ነው። እኔ እንደማድናችሁ እመኑ አይደል ያለው እግዚአብሔር አምላክ። ኃጢአታችሁ እንዳለላ ብትሆን እንዳመዳይ ትነጻለች አይደል ያለው። ስለዚህ ማመን፣ ይሆንልኛል ይደረግልኛል ብሎ አምኖ መቀበል አንዱ ይሄ ነው። ለምንድን ነው ታዲያ ማይሰማኝ? ምክንያቱም መናፍስቶቹ አሉዋ። ኃጢአትሽ ቢደመሰስም ኃጢአትሽን ያሰሩ መናፍስቶች ደግሞ ልብሽ ውስጥ ተቀምጠው እንዳልተሰረ ያወሩልሻል፣ ውስጥ ያንሾካሹካሉ። እነኚህ መናፍስቶች ደግሞ አናታቸው የሚቀጠቀጠው በምታደርጊው ዕለት ዕለት መንፈሳዊ ተግባር፣ ጾም፣ ጸሎት፣ ስግደት፣ ቅዱስ ቁርባን ቶሎ መውሰድ። በዚህ ይደበደባሉ መናፍስቶቹ እኮ። እንዴት አክሴት ላድርገው ይሄንን የቁርባኑን ነገር? ቤተክርስቲያን የሚሄድ ራሱ ፍላጎት ምንም ዜሮ። እቤትሽ መስገድ አለብሽ። መንፈሳዊ አምልኮ ህይወት መጀመር አለብሽ። እሞክራለሁ ከእህቶቼ ጋራ፣ ግን አሁን ቤተክርስቲያን ሄጄ እንዴት ብዬ ነው የምቀበለው? እሱን ነገር ሳስብ በቃ ሰላም ይነሳኛል። ጠይቅ፣ ንገሪዋ፣ መድኃኒዓለምን ንገሪዋ። አሁን ለእኔ የጠየቅሽውን ጥያቄ የለም ጌታው የንስሐ ልብ የለኝም በይው፣ እምነት ጨምርልኝ በይው። ልክ እንደ ሐዋርያት ጩሂ፣ አለማመኔን እርዳው ብለሽ ጩሂ ወደ መድኃኒዓለም። እኔ ወደ አንተ መቅረብ ፈልጋለሁ፣
ወደ አንተ እንዳልቀርብ ግን አጋንንት ልቤን ዘግተውታል በይው። የንስሐ ልብ እንዳይኖረኝ አድርገውኛል። የንስሐ ልብ እባክህ ስጠኝ በይው። እንደዛ እያልሽ ስገጂ። ከልብሽ ሆነሽ አምላክሽን አናግሪው። ጌታ ሆይ የንስሐ ልብ ስጠኝ፣ ጌታዬ መድኃኒዓለም የንስሐ ልብ ስጠኝ እያልሽ ስገጂ። ለስግደትሽም ርዕስ ስጪው። ግልጽ ነው አይደለ? ይህን ጠይቂው እንደዚህ እያልሽ። በተለይ በመጽሐፍ ከምትጸልዩ ጸሎት ይልቅ ከልብሽ ሆነሽ አምላክሽን ማነጋገር ልመጂ። እሱ የሚፈልገው የቃላት ማነብነብሽን አይደለም። እንደ አባትና እንደ ልጅ አውሪው። ቃላት እያዘጋጀሽ ሳይሆን እንደ አባት፣ ልክ ልጅ አባቱ እንደሚያወራው የለም አውሪው። እሱ የሚፈልገው ይህንን ንግግርሽን ነው። ይህን ቃላትሽን የሚፈልገው። ስትሰግጂ የንስሐ ልብ ስጠኝ፣ እንድረዳ እንድጸጸት አድርገኛል ስገጂ። ይሄን ዋናው። እሺ እህቴ፣ ብዙን ጊዜ አይታችሁ ከሆነ ሱባኤ ስትገቡ፣ ብዙን ጊዜ ገዳማ ስትገቡ ሱባኤ፣ የህብረት ሱባኤ አለ አይደለ? የህብረት ሱባኤ ማለት በቃ እርስ በርስ እየተያየን ምንገባው ሱባኤ አለ። እንደዛ አይነት ነገር ብዙን ጊዜ ወደ ተመስጦ አይመራም። ግን የሆነ ቤት ዘግታችሁ ለብቻችሁ ስትሆኑ፣ ሰው ሳያያችሁ ለብቻችሁ ሆናችሁ ስትነጋገሩ ደስ አይልም? ተመስጦ አይመጣም? ወንድሞች ንገሩኝ እስቲ። እንደ ልብ ለማልቀስ እንደ ልብ ለማውራት ብዙ ጊዜ የሚመቸው መቼ ነው? ለብቻችሁ ስትሆኑ። አንቺም ልክ እንደዛ አድርጌ። እሺ እህቴ፣ የህብረት ላይ ብቻ አትሳተፊ። ከእህቶችሽ ጋር አብሮ መሳተፉ መልካም ነው፣ ግን ለብቻሽም ደግሞ አናግሪው እግዚአብሔር አምላክን። እሺ፣ ለብቻ ማናገር ልመጂ። እንዴት ነው አሁን? እንዴት ነው የውስጥ ንግግርሽ የምትናገሪው? ከነሱ ጋር ሆነሽ ነው? ለብቻሽ ሆነሽ ነው? እንደዚህ አይነት ስሜት የሚመጣብኝ እንደዚህ ገድላት ምናምን የእነሱን ስሜት ሳስብ ደስ ይለኝና እሺ፣ ማውራት በቃ ከፈጣሪ ጋር ማውራት ፈልጋለሁ። ግን ልክ ጨርሽ አባታችን ነው ስል ከቅንጭላቴ ባዶ። አሁን ምን ታደርጊያለሽ መሰለሽ? ገድል እያነበብሽ ነው እንበል። የቅዱሱን የአንድ ቅዱስ ታሪክ እያነበብሽ እያለ ቆም ታደርጊና ጌታ ሆይ እኔንስ አታስበኝም ትይዋለሽ መሀል ላይ። አሁን ለምሳሌ የአቡነ ተክለ ሃይማኖትን ገድል እያነበብሽ ነው እንበል። አንድ የሆነ ታሪክ ላይ ይናገራል። ሞተለሚ አላምን ብሎ ተቸገረ። ትንሣኤ ሙታን እንዳለ ግራ ገባው። አባቴ እኔ ማመን ፈልጋለሁ፣ ግን በቃ ልቤ ተዘግቷል አለ። ልቡን እኮ የዘጉት መናፍስት ናቸው፣ መጀመሪያ ሲያገለግላቸው የነበሩ መናፍስት። እንዴት ለምን አላቸው? ተቸገረ። እሱም ተቸገረ። ከዛ በኋላ አቡነ ተክለ ሃይማኖት እንዴት አድርጌ ላሳምን ይሻሉት? የሞተ ሰው ቢነሳ እሱን የሞተ ሰው አስነስቼ ባሳይ ታምናለህ አሉት። አዎ አለ። እንደውም ወታደሮች ያኔ እናቱን ስትነጠቅ የሞቱ ወታደሮች አሉ። ከ25 ዓመት በኋላ በፊት ከብዙ ጊዜ በፊት ማለት ነው። ከዛም በላይ ይሆናል። እና እነኛን ሊያስነሱለት ሲሄዱ እዛ ቦታ ላይ ጸሎት አደረጉና ከብዙ ጊዜ በኋላ የተነሱትን ሙታን አስነሱ። ሞተለሚ ፈርቶ ተንቀጠቀጠ። ከዛ የሞቱት ሰዎች ተነስተው መናገር ጀምሩ በሲኦል ስላዩ ነፍሳት። ሲኦል እጅግ በጣም አስጨናቂ የሆነ ስቃይ ቦታ እንዳለ ነገሩት። ከዛ አቡነ ተክለ ሃይማኖት አዘኑ። ወዮ ለካ የሰው ልጅ እንደዚህ አይነት ስቃይ አለበት ገና አሉ። የዚህን ሰዓት እኔ በጣም ነው የተሰማኝ እንደዛ አይነት ፓርት እዛ ላይ ፓሳነብ። ወዮ ጌታ ሆይ እኔስ እንደዛ አይነት ቦታ ውስጥ ገባ ይሆን? በኃጢአቴ ይፈረድብኝ ይሆን? ከአንተ ተለይቼ እንደዛ እንድትጸልዩ ያደርጋቸዋል ለማለት ፈልጌ ነው። አቡነ ተክለ ሃይማኖት መተከዛቸውን ቆም ታደርጊና ዝች ጋር አንቺም ማናገር ትጀምራለሽ አምላክሽን። ጌታ ሆይ ወዮልኝ ለኔ፣ እኔስ በሰራሁት ኃጢአቴ እንደዚህ አይነት ስቃይ ያገኘኝ ይሆን? እባክህ እንደዚህ አይነት ስቃይ እንዳገኘኝ እባክህ በምህረት አስበኝ እያልሽ ትማጸኛለሽ በመሃል። አይሽ አይደለም? ልክ እንደዚህ የሆነ ፓርት ላይ ቆም ታደርጊና ወደ ተመስጦ የሚያስገባሽ እዛ ላይ ከአምላክሽ ጋር ትነጋገሪያለሽ። ከዛ ወደ ንባባውንም ትቀጥያለሽ። እንዲህ እያልሽ ወልደ አማኑኤል ስማንማ፣ በቃ እሷ ከዛሬ ጀምሮ
በቃ ይቆማል ታምናለች። እኛ ሁለታችንም እዛ ተይዟል። የኛ መንፈስ አሳስራለች። ዝም ብላ ነው ወሬ የምታበዛው። እቺ እዚህ ታለቅስላታለች፣ እቺ ደግሞ እሷ ደግሞ እዛ ስለትስላላታለች። አሁን ከዚህ በኋላ የለም በቃ መጠራጠር ምናምን የለም። ተገደን የገባ ነው እኛ። እናንተ ነበራችሁ ተይዟል የምታጠረጥሯት? በቃ እቺ ዝም ብላ ትወዳታለች። በግሩፕ ነው የሚተዋወቁት። እቺ ደግሞ እዛ ቀራንዮ እየሄደች ታለቅሳለች። ያችኛዋ ደግሞ እዛ ጸሎት አስያዘች ለሁለቱም። ስለዚህ እዚህ ጋም ያለ ተይዟል፣ የእሷም ተይዟል ነው። በቃ ካሁን በኋላ ምንም አትሆንም። በቃ ታምናለች። የዋህ ልብን ያላት ደግ ልጅ ነች ብታያት። በቃ ደግሞ እኛም ቅጥል እዚህ እያነበበች በውስጥ ለሰው ሁሉ ትልቃለች። ታስረናል። ግሸን ማርያም እሺ ልብ መልሱ፣ ልብ መልሱ። ደስ ይበላት። እሺ አባቷ አቃጠለችን ደግሞ በኦዲዮ ትልካለች እያነበበች ድርሳን ምናምን ገድል ክታታትና ገድል ታነባለች ለጉሩብ ለእያንዳንዱ ሰው። በዚህ ልብ መልስ ተያይዘናል። መልስ። እሺ ሔዋን ወለተ ኪዳን ይሰማል አይደል? አዎ ይሰማል። እና ከአንቺ ማድረግ የሚጠበቀው አንዱ ይሄ ነው። እሺ እግዚአብሔር አምላክን ተማጸኝ። ልክ እንደዚህ ወደ ተመስጦ የሚያስገባሽን ታሪክ ስታገኝ መሀል ላይ ቆም ታደርጊና እግዚአብሔር አምላክሽ ጋር ትነጋገሪያለሽ። እንደገና መለስ ብለሽ ወደ ንባብ። ግልጽ ነው አይደል? ያንን አድርጊ። የንስሐ ስግደት ስትሰግጂ ደግሞ ርዕሱን እየቀያየርሽ በተለይ ጌታ ሆይ እኔ ኃጢአተኛውን ማረኝ እያልሽ መስገድ፣ የንስሐ ልብ ስጠኝሽ መስገድ አለብሽ። ያንን አድርጊ። እንደዚህ አይነት ደግሞ የንስሐ ልብ የሚመጣው በአንዴ አይደለም፣ ቀስ እያለ ነው። አንቺ በተጋሽ ቁጥር ነው፣ ከዕለት ወደ ዕለት። በአንዴ ሁሉንም ነገር እንዲመጣልሽ ደግሞ አትጠብቂ። እሺ በትዕግስት ነው፣ ቀስ እያልሽ እየሰገሽ ማምጣት ትችላለሽ ማለት ነው። እና ደግሞ ይሄ ከዓለማዊ ዘፈኖች ጨዋታ የሆነ እንደዚህ አይነት ነገር ራቂ። ብዙ ጊዜ በፍቃድ እኔ ኃጢአት መሆን ምንም ኃጢአት አላውቅም ነበር። እዚህ ዓለም ያለው ሙሉ ኃጢአት የተባሉትን ሁላ ሰርቻቸዋለሁ። ግን እግዚአብሔር ልቤን ስብር አድርጎልኝ ትቻቸዋለሁ ማለት ወደዛም አላስባቸውም። ግን በቃ ወደ እግዚአብሔር እናንተ እንደምትወዱት መውደድ እፈልጋለሁ። እሱን ነው ያጣሁት። መልካም። ይሄን ደግሞ ለመድኃኒዓለም ትነግሪዋለሽ። ጌታ ሆይ እኔም ሌሎች ሰዎች እንደሚወዱ አንተም መውደድ እፈልጋለሁ እና ፍቅርህን ጨምርልኝ በዩ። ግልጽ ነው አይደል? ፍቅርህን ጨምርልኝ። ለምኑ ይሰጣችኋል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል። የሚለምነው ሁሉ ይቀበላል፣ የሚፈልገውም ያገኛል፣ መዝጊያንም ለሚያንኳኳ ይከፈትለታል ብሎ ተናግሯልና መዝጊያን ለሚያንኳኳ ምን ይለታል? ይከፈትለታል። ስለዚህ ከአንቺ የሚጠበቀው እግዚአብሔር አምላክን የምትፈልጊውን ነገር መጠየቅ ነው። የምትጠይቂው ደግሞ አንዴ ብቻ አይደለም፣ ደጋግሞ እስኪደረግልሽ ድረስ። ልክ ቅዱስ ዮሐንስ አፈወርቅ እንዳለው ጸሎታችሁ ተሰምቷልን? እግዚአብሔርን አመስግኑት። አልተደመጣችሁምን? እስክትደመጡ ድረስ በጸሎታችሁ በጽናት ቆዩ እንዳለው። ስለዚህ የልብሽ መሻት እስኪፈጸምልሽ ድረስ እሱን ደስ የሚያሰኝ ስራ አብዝተሽ እየሰራሽ እግዚአብሔር አምላክን መማፀን ነው። መድኃኒዓለምን እንዴት አድርጌ ላስደስተው? እንዴት አድርጌ ፍቅሩ እንዲያድርብኝ ላድርግ? አሁን ለምሳሌ ፍቅሩ እንዲያድርብሽ እሱን ደስ የሚያሰኝ ስራ አለ አይደል? ለቤተ ክርስቲያኑ መባ ማስገባት፣ በእጅሽ ራስሽ ዕጣኑ መስጠት። ጌታ ሆይ ይሄን የማደርገው ፍቅርን እንድትጨምርልኝ ነው፣ አንተን መውደድ በልቤ እንድታሳደር ነው እያልሽ ስዕሉን አስለሽ ለቤተ መቅደሱ ማስገባት። የመድኃኒዓለም ቤተክርስቲያን ሲሰራ ጠብቀሽ አብረሽ መሳተፍ። ግልጽ ነው አይደለ? ሕማሙን እያሰብሽ መስገድ። ይሄን ስታረጊ እራሱ ፍቅሩን እያሳደረብሽ መምጣት ይጀምራል። ለወንጌላዊ ለቅዱስ ዮሐንስ የሰጠውን ፍቅር ለአንቺም ይሰጥሻል። አንቺ እሱን ደስ የሚያሰኝ ስራ መስራት ስትጀምሪ እሱ ደግሞ ፍቅሩን እንዲሁም ደግሞ የልብሽን መሻት በአንቺ ላይ እየጨመረ መምጣት ይጀምራል። እሺ ይሄን አድርጊ። በተለይ ሌላው ደግሞ አባ መባጽዮን በመድኃኒዓለም ፍቅር የተጠመዱ ቅዱሳኖች አሉ አይደል? በጣም ነው የምወዳቸው። አባ መባጽዮን ገድላቸውን እያነበብሽ አባ መባጽዮን አባቴ መድኃኒዓለም ለአንተ የሰጠን ፍቅር ለእኔም እንዲሰጠኝ ለምንልኝ በዩ። ከዛ አባ መባጽዮን ምን ያደርጋል መሰለች? ልክ እንዲህ ብለሽ ስትማጸኘው ወደ መድኃኒዓለም የሚቀርብና ጌታ ሆይ አንተን እንድወድ ያደረክበትን ፍቅር ለልጄም ስጣት ብሎ ይማጸናል። የዛን ሰዓት ለልጄ ለወለተ ኪዳንም እባክህ ስጣት፣
እኔን ተማጽናኛለች የአንተን ፍቅር በልቧ ላይ እንድታሳድር እባክህን ስጣት ብሎ ይማጸንልሻል በመድኃኔዓለም መንበር ፊት ቆሞ። ያኔ መድኃኔዓለም የአባ መባጽዮንን ጸሎት ተቀብሎ ፍቅሩን በአንቺ ላይ እያሳደረ መምጣት ይጀምራል። እመኝኝ። ከዛ በኋላ ፍቅሩን እያነባሽ እያሰብሽ ማልቀስ ትጀምሪያለሽ። ይሄንን አድርጊ እሺ። እሺ በተረፈ አትጨነቂ፣ በርቺ። እሺ አመሰግናለሁ። ጽጌ ማርያም ደግሞ ትልቅ ስራ ነው የሰራሽው የእውነት። እዚህ ጋር ደግሞ አንቺን ሳላነሳ ማለፍ አልፈልግም። ምክንያቱም እኔ አንድ ነገር ልበል፣ እግዚአብሔርን በጣም ትልቅ ስራ ነው የሰራችልሽ። ማለቴ በእውነት ይሄ እንዲህ አይነት ስራ እህት ወንድሞች፣ ምን የሚባል አባባል፣ ፍቅር ማለት ይሄ ነው እንግዲህ፣ አንዱ ለአንዱ መጸለይ፣ አንዱ ለአንዱ መጸለይ። አሁን ይሄ እባክህ ፍቅርን ስጣት፣ ፍቅርን ጨምርላት፣ አንተ እንድትረዳ አድርጋ ብላ ማልቀሷ ለወለተ ኪዳን ብቻ አይደለም የሚጠቅመው፣ ለጽጌ ማርያም ለራሷም ጭምር ይጠቅማታል። ለምትጸልይላት አካል ለሷ ራሱ ይጠቅማታል። ልክ ቅባት ስንቀባ እንዴት ነው ቀቢውም ተቀቢውም ነው አይደል የሚቀባው ቅባቱን አይደለም እንዴ? ልክ እንደዛ ጽጌ ማርያም አንቺንም የምትጠቀሚበት ወለተ ኪዳንም ጭምር ትጠቀምበታለች። ይሄ ወንድሞች ተቀጥላል እኮ አንተ ልጅ ተቃጠል። እኛ እኮ ይሄን ስራውን ነው የማንወደው እኮ እዚህ መስቸገር። እግዚአብሔር ይገስጽ፣ እግዚአብሔር ይገስጽ። እና እህት ወንድሞች አንዱ ለአንዱ መጸለይ ይሄ ሊዳብር የሚገባ ተግባር ነው ለማለት ያክል ነው። በተረፈ በርቱ፣ እግዚአብሔር ከእናንተ ጋር ይሁን። እስቲ ሌላ ጥያቄ ሰው እናስተናገድ፣ ሰዓታችን ሳያልቅ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ሁላችሁንም እግዚአብሔር ያክብራችሁ። ሳይገባኝ እንደዚህ አክብራችሁኝ እንደምትወዱኝ ስተኛ የምቀሰቅሱኝ ናችሁ። እግዚአብሔር ውለታችሁን ይክፈልላችሁ። አሜን አሜን አሜን። አንዷ ጓደኛዬ ደግሞ አላቃትም፣ እንደዚህ በግሩፕ ነው ማቃት። ልብስ ገዝታ አምጥታ ለእኔ ከሌላ ሀገር አምጥታ ሰጥታኛለች። በዚህ ነው የምትቀበው ብላኝ ማለት ነው። የማይገባኝን ነገር እያደረጉልኝ ነው። እና በእውነት በጣም ደስ ይላል። አንቺ ደግሞ ምን ታደርጊያለሽ መሰለሽ? አንቺ ደግሞ በተራሽ ለእነሱ መጸለይ፣ ጌታ ሆይ ወደ አንተ እንድቀርብ የታገሉልኝን ሁሉ እባክህ ባርካቸው፣ ቤታቸውን ባርክ፣ ህይወታቸውን ባርክ፣ በመንግስት አስባቸው፣ የስም ቀዳሽ የመንግስትን ወራሽ ለመሆን አብቃቸው፣ ከሰይጣን ፈተና ጠብቃቸው እያል ስትጸልይ አቤት እንዴት ደስ ይላል፣ እንዴት ያምራል በእውነት። ይሄ ነው በቃ የክርስቲያንነት ማሳያችን መገለጫችን አንዱ ይሄ ነው። አንዱ ለአንዱ መጸለይ፣ እባክን ህይወታቸውን ባርክ። ልክ እንደ ሙሴ ጸልይ ማለት ነው። ሙሴ ጸልይ እንደዚህ እያለ ይጸልይ ነበር። አይታችሁ ከሆነ መንፈሳዊ ፊልሙ ላይ ጌታ ሆይ ወደ አንተ እንድቀርብ የረዱኝን ሁሉ እባክህ አስባቸው እያለ ስለ እነሱ ይጸልይ ነበር። አንቺም ልክ እንደዚህ ስታደርጊ ሙሴ ጸልይ ምን መስለሻል ማለት ነው። ግልጽ ነው አይደል? ይሄን አድርጊ እህቴ። በተረፈ በርቺ። እግዚአብሔር ኑርልን። እግዚአብሔር ያክብራችሁ። ሁላችሁንም ብድራችሁን እግዚአብሔር ይክፈልላችሁ። አቅም የለኝም። አመሰግናለሁ። አሜን አሜን። እህቴ ገነት ገሰሰ ተራ ቁጥር 4 ገነት። እሺ ቀጥይ። እግዚአብሔር ይመስገን። ኤርፎን ንቀይ። ተራ ቁጥር 4 ነው አይደል? ወንድሜ ተራ ቁጥር 4 ገነት ገሰሰ ይላል። እኔ እንትን የተመዘገቡትን አይቼ ነው። እኔ ነኝ ግን ተራ ቁጥር 4 አቃይረውት ነው እንጂ እስማው። ቆይ እስቲ አንዴ ጠብቁኝ። እንደዛ ከሆነ ሌው ገነት ገሰሰ ነው። አንቺ ነሽ የተሳሳትሽው እህቴ፣ ገነት ናት። እኔ ጋርም ገነት ነው የሚለው። እኔ ጋር የሚያሳየኝ ነው። ወተሽ ግቢ። ቴሌግራም ያሳስታል። ወተሽ ግቢና ተመልከቹ እንደገና። እሺ ቀጥይ እህቴ። እሺ ወንድሜ፣ እኔ ማለት ነው ጸሎት ሳደርግ ስሰግድም ጸሎት ሳደርግ ምንም እንትን አይለኝም። ግን ማለት ነው ጸሎት አድርጌ ጨርሼ እንትን ካልሆደ ማለት ነው የሆነ በቃ በህልም የሆነ ይፈታተነኝና ማለት ነው በነጋታው ስነሳ ማለት ነው ራሴ በቃ የኔ አይደለም። በቃ በጣም ነው ራሴን የሚያመው። ከዚያ ራሴን ሲያመኝ ማለት ነው ተመልሼ ጸሎት ውስጥ ገብቼ ጸሎት ለማዳመጥ ምናምን በቃ እኔን እንትን ይለኛል። በቃ ራሴ ውስጥ እንዴት ነው የሆነ እንደው ትልቅ ድንጋይ ዶሎ ቁጭ እንዳደረጉበት ማለት ነው።
በጣም ራሴን ቅስፍ አድርጎ ነው የሚይዘኝ ማለት ነው። እና በቃ በዚያን ሰዓት ገብቼ እንትን ግሩፕ ውስጥ ለማዳመጥም ወይም ቆም ብዬ ለማሰብ ምናምን አልችልም። በቃ ራሴ የሆነ በቃ እኔን ራሴን በቃ የመቆጣጠር እንትን የለኝም። እስቲ ታለምዬ ግልጽ ቢሆንልኝ ደስ ይለኛል። አንደኛ እሰግዳለሁ። ከሰገድኩ በኋላ ሌሊት በህልም እፈታተነኛል አይደል? የመጀመሪያው እኔ ያዝኩት አይዋ ይሄንን ነው። አሁን አይዋ አንደ እሺ ልክ ከሰገድሽ በኋላ ነው ማታ እየመጣ በህልም የሚረብሽሽ? ጸሎታዬን አድርሼ ሰግጄ ጨርሼ ማለት ነው ከተኛሁ ወዲያ ነው ይሄን ፈተና የሚያመጣብኝ። አሃ ከመተኛትሽ በፊት እንዲህ አድርጊያ። አሁን ዓላማው ያው ተስፋ ለማስቆረጥ ነው። ለምን ሰገድሽ ነው። ለምን ሰገድሽብኝ ነው ዋናው ትልቁ ነገር። ብቀላ መሆኑ ነው በሱ ቤት አጋንንቱ ብቀላ መሆኑ ነው። ግን አንቺ ማድረግ ያለብሽ መስገድሽ ጥሩ፣ መጸለይሽ ጥሩ። ግን ስትጸልይ አንደኛ እግዚአብሔር አምላክን ጌታ ሆይ ማታ እየጠበቀ መስገዴን ተከትሎ እየጠበቀ በህልም የሚበቀለኝ የሚፈታተነኝ መንፈስ ስራውን አስቆምልኝ በይው። እግዚአብሔርን ጠይቂው። ሁለተኛ ደግሞ መንፈሱን ገስጨው፣ ቀጥቅጨው። በል አንተ መስገዴን ተከትለ በህልም እየመጣ የምትረብሸኝ የአንተ ስራ ነው አውቃለሁ፣ ስራን አቁም፣ ሁለተኛ በህልሜ እንዳትመጣ ብለሽ በመድኃኒዓለም ስም ገዝተሽ ተኝ። ስተኝ ግልጽ ነው አይደል? ይሄን አድርጊ። እሺ በቃ ሁለተኛ አንደኛ ለፈጣሪ ትነግሪዋለሽ፣ ሁለተኛ መንፈሱን ትገዝጨዋለሽ፣ ትተኛለሽ። እንደዚህ አድርገሽ ከመጣ ማታ ከረበሸ ለምን አደረክ ብለሽ ደግሞ ጠዋት ቅጣት ስጪው። እንዲህ የምታደርጊ ከሆነ አንደኛ ማታ እንትን ገዝተሽው ቀጥቅጠሽው የምተኝ ከሆነ፣ ሁለተኛ ደግሞ ባሳየባት እለት ጠዋት ተነስተሽ ደግሞ የምትቀጭ ከሆነ መንፈሱ አይደግማትም። እንደዚህ አይነት ስህተት ተሳስቶም አይደግምም። ምክንያቱም እንደምትቀጨው አካል አይሸርም። ይሄንን ማድረግ አለብሽ። እሺ ሁለተኛ ጥያቄ ማለት ነው እናቴን ያማታል ማለት ነው። እናቴን መጾም ቤተክርስቲያን ሄዳ ማስቀደስ ምናምን ትፈልጋለች እናቴ ማለት ነው። እሺ እናቴ ተድሮ አሁን እንደዚህ አባታችን እኮ የሚለውን እንኳን አታውቅም። ዝም ብሎ በየዋህ ልቦናዋ ነው። እኔ እኮ እንደው ቤተክርስቲያን ሄዳለሁ የሚሉትን እኮ ዝም ብዬ አዳምጫቸው ነው የምመጣው፣ አላውቀውም ትለኛለች ስትመጣ ማለት ነው። አስቀድሳ ምናምን የመጣ ቀን ማለት ነው። ግን መጾም እየፈለገኝ ማለት ነው። እናቴን ያማታል። የሚያማት ግን አሁን ተጥቂት ቀን ወዲህ ነው። ድሮ ትንንሽ የሆነን ያማት ነበረ ያኔ ማለት ነው። አባቷ የሆነ 6 ሰዓት ሌሊት እየተነሳ ማለት ነው ያስጨዋት ነበረ። ያስጨዋትና ልጅ ወይ እኔና ታላቅ እህቴ ነን። በዚያን ሰዓት እኔና እሷ ትንንሽ ወይ ነን። ሌሊት ተነስተን ቡና እናፈላለን። በቃ ጠብቆ ነው በዚያን ሰዓት ያው ትንሽም ስለሆነ ሰዓቱን ይሄን ሰዓት ብዬ አያውቀውም። ያው ሌሊት መሆኑ ብቻ ነው የማውቀው። ከዛ ቡና ተፈቶ ምናምን የተዋታል። ከዛ ቡና ተፈቶ የተዋትና ከዛ ልጅ ጨበጨብላት ምናምን እንዲደረግላት ሲሆን ከዛ አባቷ ሞቷል። ነፍስ ይማራ ቅርብ ጊዜ ነው የሞተው። ከዛ ለልጆች ውርስ ነው የምታስቀምጠው። ሰው የገንዘብ ውርስ ያስቀምጣል። ይሄን ምናምን ይሉ አዲስ አበባ ሩኤል ጠበል የሚባል አለ። እዚያ ወስዶ ሩኤል ጠበል ይከታታል። ያ ቀርቶ ማለት ነው። ከዛ በዛን ሰዓት አራስ ምናምን ነበረች። ያው ቀረ የሚያምጥ ቢጣቦ ቀረ። እሷም እዚያ ጠበል ሄደች እና መጣች። ከዛ ተዋት። ከዛ ወንድሟ ኤች አይ ቪ በሽታ ሞት ማለት ነው። እኔ ክንን ያልወጥም ምናምን ብሎ ጻርቃኔ ጠበል በዛን ሰዓት አሁን ማለት ነው እሷ ሄዳ ተመጣቸው ጻርቃኔ እንትን ሲል የሆነ እንደዚህ መንፈስ ያለባቸው ሰዎች ሲለፈልፉ ማለት ነው አብራ እሷ ሄዳ እዚያ ጻርቃኔ እንትን ወይ ወንድሟ ልታይ እንደሄደ ማለት ነው። ያንቺ መንፈስ እኮ ጣርማ በር ዋሻ ውስጥ ነው የቀረው። ያኔ ሩኤል ጠበል ስገቢ አልገባም ይሏታል ማለት ነው። ግን እናታችን በላይ በላው ነው የምትወልደው። ጸበል እንደዚህ ምናምን ደጋግማ የሚሄዱ እንትን የላትም ከዚያ ወዲህ ማለት ነው። ያን ጊዜ ብቻ ነው ሄደችው፣ ግን በዚያው ቆሞላታል። ዝም ብሎ እየለዋወጠ ምናምን ቢያማትም እንደዚህ እንተናት አያስጨዋትም ምናምን አቁሞላታል፣ የሚያስጨዋት ማለት ነው። ከዛ ኖራ አሁን ቅርብ ሰዓት ላይ አመማት። ሲያማት ግን ማለት ነው ያ እንደነበረ ሆኖ ማለት ነው የሆነ የተደገመበት ወረቀት ምናምን ማለት ነው። በገሃድ ነው እኛ ያገኘነው ወረቀቱን ማለት ነው። በገሃድ አገኝተን ማለት ነው የሚለው ወረቀቱ ላይ የሚነበበው የሚለው ማለት ነው እናታችን ልቧን አፈነህ ዘግተህ ግደል ነው የሚለው። ከዚያ ታናሽ እህት ያለኝ ደግሞ የእሷን ደግሞ የሚለው ስሟን ጠርቶ ማለት ነው እንደ ጨረቃ የደመቀች እንደ ፀሐይ ያበራች እንደ አካላፋ የተደከረች አብረሃ ክንፈህ ግደላት ይላል። የሚነበበው ነው የምነግርህ አሁን ይሄንን ማለት ነው። የማይነበበውን ደግሞ ፊደሎች ተገልጠው ደግሞ የተጻፉ አሉ። እነሱን አናቸውም እኛ ማለት ነው። ከዛ እናቴ ማለት ነው ታማ ይችን ወረቀት
እንዴት በቃ የጀመራት ለፋሲካ የትንሣኤ ቀን ነው የጀመራት ይሄ በሽታው ማለት ነው። ከዚያማት የትንሣኤ ቀን በቃ ምንም በቃ ታመመች። ሌሊት ገደፋ ላይ ነው የጀመራት ይሄ በሽታው የጀመራት ማለት ነው። ከዚያ ገደፋ ላይ ጀምሯት የትንሣኤ ቀን ሁለታ ይዣት እኔ ከሸዋራ ቤት ሄደ ሆኔና ታላቅ ወንድሜ ይዘናት ሄደን ሸዋራ ቤት ሐኪም ቤት ይዘን ሄደ አስገብተናል ማለት ነው። አስም ተባለ። ይኸውልህ በዚያን ሰዓት አስም ሆነ በሽታዋ ማለት ነው። ግን መነሻዋ ያቺ እንትኗ ነው። በኋላ እናቴ ቆይ ምንድነው ምናምን እያለች ስትል ያው በቻ አንድ ብር ነው ምክንያቷ። በአንድ ብር ምክንያት ነው ያችን ወረቀት ያገኘቻት። አንድ ብር ስትፈልግ ነው ያችን ምክንያት ያገኘቻት ማለት ነው። ያችን ወረቀት ያገኘቻት ማለት ነው። ከዚያ ያቺ ወረቀት ተገኘ። ያ ወረቀት እንደነበረ ተገኘ። ከዚያ አነባበብ ምናምንና በቃ ይሄ ወረቀት ምናምን የአንቺና የእህቴ ነው ምናምን የተሰራባችሁ ምናምን እያፋስብ በቃ ጸበል ስትሄድ ማለት ነው ጸበል ቦታ ትገባና ማለት ነው ጸበል ውስጥ ገብታ ጸበል ግቢ እንዳለሁ አያመኝም እዚያ ሰላም ነው መሆኑ ትለኛለች። ደግሞ ምን ይላል ወረቀቱ ላይ ጸበል ስትሄድ አዚምና እንቅልፍ ጣለባት ይላል። አሁንም ደግሞ ወረቀቱ ላይ ሲሄድ ጸበል እኮ እንቅልፍ ይመጣብኛል ትለኛለች። ስመጣ ማለት ነው ቤት ጸበል ቦታ ሄጄ እኮ እንቅልፍ ይመጣብኛል ትለኛለች። ከዛ በጣም እዚያ የሚወስደኝ እንቅልፍ በቃ እዚህ ራሱ እንቅልፍ ወስዶኝ አያውቅም። በጣም ሰላም ያለው እንቅልፍ ነው የሚወስደው ትለኛለች። ግን ወረቀቱ ላይ እንዴት ነው የምታገኘው? ቆይ ወረቀቱ እንዴት ነው የምታገኘው? እንዴት ነው የምታገኘው ወረቀቶቹን? ወረቀቱ ማለት ነው ይሄ ሁሉም የምነግርህ አንድ ወረቀት ላይ ነው ያለው። ሁሉንም አይደለም ያነበብ ነው። ሁሉንም ማንበብ አንችልም፣ አናውቀውም። አንዳንዶቹ የሚነበቡት ብቻ ነው እኛ መርጠን ያነበብናቸው ወረቀቶቹን ማለት ነው። እሺ ከዚያ እኛ ያሁን ይሄንን ጸበል ቦታ አዚም አርጋት እንቅልፍ እንትን አንጣባት ምናምን የሚለው ይሄ ይነበባል። ልቧን አፍነህ ግደል ምናምን የሚለው ይሄ ይነበባል። እህቴን ደግሞ እንደ ፀሐይ ያበራኝ እንደ ጨረቃ የደመቀኝ እንደ አከላፋይ ተለከፈኝ ምናምን ብሎ ይሄ የሚለው የእህቴን እና የሷ እንትን ይነበባል። ሌላውን ግን አይነበብም። ሌላው ፊደሎቹ የተገለበጡ ናቸው። ከዛ ጸበል ሲሄድ ትለኛለች። የጸበል ውስጥ ስገባ ደህና ነኝ፣ ግን ተጸበል ውስጥ ተወጣ ወዲያ አዳራሽ አለ የለም እንግዲህ ጸበል ተጸብሎ አዳራሽ የምተኛበት ማለት ነው። እዚያ ጸበል አዳራሹ ስገባ ልክ እዚያ ሙዬን ሰላም ውዬ አዳራሹ ሲሄድ ይነሳብኛል ትለኛለች። ሰሚነሽ ኪዳነ ምሕረት ራሱ አሁን ባለፈው ሄዳ ነበረ። ወርቅ ያንጥፍ ስሜ ወርቅ ያንጥፍ ነው የምትለኝ እናቴ የምትለኝ ነው። እኔ እኮ ሰሚነሽ ኪዳነ ምሕረት ሄጄ ትለኛለች። ጸበሉ ገብቼም እዚያም ቤተክርስቲያኑ ግቢ ስውል ሰላም ይኖላለሁ። ግን አዳራሹ ማታ ልንተኛ ስንሄድ አዳራሹ ስገባ እዚያ ይመጣል ትለኛለች። እናቴ አሁን ይሄንን ስገባ አብረህ ግባ ምናምን የሚለውን ነገር ይሄን አታውቀውም እናቴ ማለት ነው። በይም ብላት አሁን አታውቀውም እናቴ አታውቀውም ማለት ነው። እና ስትመለስ ደግሞ ቤቷ ማለት ነው ያ በሽታ እዚያ ጸበል ቦታ ምናምን እንደሆነ የሆነችው ስትመለስ ቤቷ ያማታል። ያ እንትኑ የሚያፈናት በሽታ ማለት ነው። እና የእናቴን ማለት ነው በእኔ ወደ እኔ ስቤ ማለት ነው እንትን ምንላት እሷ ጸበሉን ትጸበል እሷ እንኳን ይሄንን ለመጥራት ማለት ነው በየዋህ ልቦናዋ ነው ሄዳ ጸበል የምትጠመቀው ወደ እኔ ስቤላት ማለት ነው። እሷ በየዋህ ልቦናዋ ወደ ጸበል ገብታ አባታችን እኮ የሚለውን እንኳን ጨርሳ አታውቀውም እሷ ማለት ነው። እናቴ የዋህ ነኝ። መውለድ ማሳደግ መጋገር መቀቀል ነው እንጂ የምታውቀው ይሄንን አታውቀውም። እና እናቴን በምን መንገድ ነው እኔ አሁን ማድናት? እናቴን ማዳን እፈልጋለሁ። መልካም። ባዕድ አምልኮ ምናምን አቁማለች አይደል? ሙሉ ለሙሉ የለም ባዕድ አምልኮ አንተን አናመልክም። አንደኛ ንስሐ ገብታ ስጋው ደግሞ ትቀበል። እሱ ነው የመጀመሪያው ስራ። ይህንን እንድታደርግ ንገሪያት። ከምንም በፊት ጸበል ከመሄዷ በፊት አስቀድማ ንስሐ ገብታ ስጋው ደግሞ ትቀበል። ከጸበሉ በፊትም መቅደም የነበረበት በነገራችን ላይ ስጋው ደግሞ ነበር፣ ንስሐ ገብታ ማለት ነው። ይሄ የመጀመሪያው ተግባሯ ነው። ጸበል ብትጠመቅ ለስጋዋ ብቻ ነው የሚጠቅማት፣ ከስጋዋ ደዌ ለመዳን። ግን ንስሐ ገብታ ስጋው ደግሞ ብትቀበል ነፍሷም ስጋዋም ጭምር ነው የሚጠበቀው፣ ሚድነውም የሚጠበቀው ማለት ነው። ስለዚህ አስቀድማ ንስሐ ገብታ ዛሬ ነገ ሳትል ስጋው ደግሞ ትቀበል። ከዛ በኋላ እንደ አቅሟ እቤቷ መጸለይ ትጀምራለች። ከመተኛቷ በፊት ጸልያ እንድተኛ ንገሪያት። አባታችን ሆይ ትችላለች አይደል? አባታችን ሆይ የሚለውን አትችልበትም ማለት ነው። በአባታችን ሆይ ማለት አትለውም። ይሄንን አሁን እሷ የድሮ እንትን ስለሆነ ይሄንን አሁን አታውቀውም። እሷ በይውን ብላት አታውቀውም። ማንበብም መጻፍም ስለማትችል የተጻፈም ማንበብ ስለማትችል አትችልም። ይሄንን እሷ በቃ እንደዚህ አድርጊያ። በኦዲዮ እንድታዳምጥ ማድረግ የሚቻል ከሆነ ኦዲዮ እንድታዳምጥ አድርጊያት። ኦዲዮ ማዳመጥ እያዳመጠች እንድትጸልይ ማለት ነው። እንድትለማመድ ቀስ እያለች እየሰማችን ቢሆን ወይም ደግሞ ኦዲዮ የሚለውን እየሰማች እሷም አብራ እንድትል
አስተምሪያት፣ ምከሪያት በእንደዚህ አይነት መንገድ። ሁለተኛ ያንን እንኳን ማድረግ ባትችል ጌታዬ ኢየሱስ ክርስቶስ ሆይ እኔ ኃጢአተኛውን ማረኝ እያለች ትጸልይ። ይሄ እንዲህ በያት በቃ ባጭሩ። ይሄ ለእሷ ትልቅ ጸሎት ነው። ጌታዬ ኢየሱስ ክርስቶስ ሆይ እኔ ኃጢአተኛውን ማረኝ። ይከብዳል? ምንጊዜም ስትሰግጂ ስትጸልይ ጌታዬ ኢየሱስ ክርስቶስ ሆይ እኔ ኃጢአተኛውን ማረኝ እያልሽ ስገጂ ጸልይ በያት። ይህችን ትያዝ። ዋናው ትልቁ ነገር ይሄ ነው። ከዛ በኋላ ስትሰግድም እንደዛው ትበል። ጌታዬ ኢየሱስ ክርስቶስ ሆይ እኔ ኃጢአተኛውን ማረኝ፣ ጌታዬ ኢየሱስ ክርስቶስ ሆይ እኔ ኃጢአተኛውን ማረኝ ትበል። ሁለተኛ ደግሞ አስተምሪያት፣ አለማምጃት። አባታችን ሆይ በነገራችን ላይ ማንኛውም ክርስቲያን መጸለይ መቻል አለበት ቢያንስ። ምክንያቱም ጌታ ያስተማረው ትልቁ ጸሎት ነው ይሄ። ከሁሉም ጸሎት ደግሞ አባታችን ሆይ የሚበልጥ ጸሎት የለም። በነገራችን ላይ አባታችን ሆይ ከሁሉም በላይ ጸሎት ነው። ታላቁ ጸሎት እሱ ነው። እነኚህ ሶስቱ ጸሎቶች ከጸሎታት መካከል ከሁሉም የሚበልጡት እነኚህ ናቸው። አንደኛ አባታችን ሆይ፣ ሁለተኛ ጸሎተ ሃይማኖት፣ ሶስተኛ ደግሞ ጸሎተ እግዝእትነ ማርያም። ሰምታችኋል አይደል? ምን አልኳችሁ እስቲ? አንደኛ ምን አባታችን ሆይ፣ ሁለተኛ ጸሎተ ሃይማኖትና በቃ እነኚህ ሶስቱ ወሳኝ ናቸው። ከሁሉም አሉ ከሚባሉ ከጸሎታት ለይልኝ ብትሉ እነኚህ ናቸው ሶስቱ። እና ትልቁ ደግሞ አባታችን ነው። ጌታ ራሱ ያስተማረው ጸሎት እንዲህ ብላችሁ ጸልዩ እንዳለው አባታችን ሆይ በሰማያት የምትኖር። የድሮ ሰማዕታት ይሄንን ጸሎት እኮ ነው የሚጸልዩት፣ አባታችን ሆይ ነው የሚጸልዩት። እና ይሄንን ከስግደት ጋር አንድ ሰው እየሰገደ ከጸለየ በጣም ትልቅ ጸሎት ነው የጸለየው። ሲጀመር እኮ በሰባቱ ጊዜያት ቤተክርስቲያን ታዛለች። በፍትሐ ነገሥትም እንድታዘዝ ነው አባታችን እያለን እየጸለይን እንድንሰግድ እኮ ታዘናል። አባታችን ሆይ ማለት ነው። እና ወሳኝ ጸሎት ነው። እና ቀስ እያልሽ አለማምጃት አባታችን ሆይ። አሁን ለምሳሌ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ ሶስቱን ታስይዣታለሽ አንድ ቀን። በሌላ ጊዜ ደግሞ ሶስቱ ከዛ ቀጥሎ ያሉትን ደግሞ ታስይዣታለሽ። እንዲህ እያልሽ እንድትለማመድ አድርጊያት እንደምን ብለሽ። ግልጽ ነው አይደል? ሌላው ደግሞ ኦዲዮም እንኳን ቢያንስ እያዳመጠች እሱን ሁሌ እያዳመጠች እንድትል ይሄን እንኳን ቢያቅታት ግን ጌታ ሆይ እኔ ኃጢአተኛውን ማረኝ። ይሄ ደግሞ ጸሎት የማን ጸሎት መሰለሽ? የቀራጩ ጸሎት ነው። አምላክ ሆይ እኔ ኃጢአተኛውን ማረኝ የሚለው ቃል የቀራጩ ጸሎት ነው። ይሄም ያስምራል። በፍጹም ልቧ ከጸለየችው ማለት ነው። እንደ ትልቅ ጸሎት አድርጎ ነው የሚቀበላት ጌታ። ዋናው የሚፈልገው እሱ ልቧን ነው። ምኗን ነው የሚፈልገው? ልቧን ነው። ስለዚህ ጌታዬ ኢየሱስ ክርስቶስ እኔ ኃጢአተኛውን ማረኝ እያልሽ ጸልይ፣ ስትሰግጂም እንዲህ እያልሽ ስገጂ ብለሽ ንገሪያት፣ ይቀበላታል። እንደውም ብዙ እውቀት ኖሮት ብዙ ጸሎት ከሚጸልዩ እሷ በንጹህ ልቧ ከጸለች የእሷ ጸሎት ይበልጣል። ብዙ ጸሎት ችሎ ይሄ ከልብ ማይጸልይ ሰው አለ አይደለ? ከሱ ይልቅ የእሷ ጌታዬ ኢየሱስ እኔ ኃጢአተኛውን ማረኝ የምትለው ቃል ትልቅ ስራ ትሰራለች። እና እንዲህ አለች እንድትጸልይ ንገሪያት እሺ። እና ዋናው ትልቁ ነገር እሱ ነው። እና ቅዱስ ቁርባን ትቀበል። በጣም ፈተና የሚበዛባት ከቅዱስ ቁርባን የምትርቅ ከሆነ ነው። ከጸበሉ በላይ ትልቁን ስራ የሚሰራው ቅዱስ ቁርባን ነው። እና ቅዱስ ቁርባን እሁድ ሁሌ እንድትቀበል ንገሪያት። እሁድ ቀን እየሄደች ራሷን አዘጋጅታ ንጹህ ልብሷን ለብሳ ቅዱስ ቁርባን እንድትቀበል እና ደግሞ ስትሄድ ቅዱስ ቁርባን በተቀበለችበት ዕለት እሁድ ቀን ከቤቷ እንጀራ ይዛ የለም 3ም 4ም እንጀራ ትሁን እሱን ይዛ ቅጽረ ቤተክርስቲያን የሚገኙ ነዳያን አሉ አይደል? ታከፋፍላቸው። ግልጽ ነው አይደል? አባቴ ባርኩልኝ ብላ ታስባርክና ቤተክርስቲያን ልክ ስትወጣ በእንተ ማርያም በእንተ አማኑኤል በእንተ መድኃኒዓለም እያለች ለነዳያን ታከፋፍላቸው። በእነኚህ በሁለቱ ድል ትነሳለች ዲያብሎስን። አንደኛ እየተቀበለች ነው፣ ሁለተኛ ደግሞ እየተራበ እያበላች ነው። ይሄ እነኚህ ሁለቱ ስራዎች በጠላቷ ላይ ድል እንድትቀዳጅ ያደርጋታል። ግልጽ ነው አይደል? እነኚህ ስራዎች አብዝታ እንድትሰራ ንገሪያት።
ሌላው ከዛ በኋላ ጸበል መጠመቅ ትችላለች ማለት ነው። ግን አስቀድማ ትማጸን። መቁጠሪያም አስተምሪያት እንደ አቅም እንድትቀጠቅጥ ምን እያለች አስቀድማ እማዬ ከመቀጥቀጥሽ በፊት አስቀድመሽ ጌታዬ ኢየሱስ ክርስቶስ ሆይ በዚህ መቁጠሪያ ላይ ኃይልን አሳድር፣ እናም ውስጥ ያደፈጡትን ጠላቶችን ያዝልኝ፣ ቀጥቅጥልኝ፣ እኔ ስቀጠቅጥ በስም አንተ ቀጥቅጥልኝ ትበለውና ከዛ አማትባ በስመ አብ ወወልድ ወመንፈስ ቅዱስ በአብ ወልድ በመንፈስ ቅዱስም ወይም በስላሴ ስም የተባረከውን ትልና በስላሴ ስም የምትፈታተኑ መናፍስት ስራችሁን አቁሙ፣ ውጡና ከሰውነቴ ውጡ፣ ለዘላለም ወደ ሲኦል ታሰሩ፣ ወይም ደግሞ ወደ ውጡና ታሰሩ፣ ስራችሁን አቁሙ እያለች ተቀጥቅጥ። ያኔ መናፍስቶች ይታሰራሉ። ግልጽ ነው አይደል? እንድታረግ አለማምጫት። ግልጽ ነው አይደል? ያን ይመስላል እህቴ። በዚህ መልኩ እናትሽን ያው ጾም ታገኛታለሽ። ልትጾም ስትል ማለት ነው። በጾም ሰዓት የሆነ በቃ 8 ቀን ግፋ ቢል 8 ቀን ብትጾም ነው። አሁን ጾም ለጾም እንደዚህ ጾም የጾም አሁን የገና ጾም የሰኔ ጾም ምናምን ሲመጣ ማለት ነው ልጾም ተለና እሺ ማለት ነው። እኔ አገር ቤት እንደነበርኩ ግን ማለት ነው የሆነ ስትጾም ማለት ነው ያ በሽታዋ የሚገላት። እኔ ግን የገባኝ ስሙ አገር ቤት ሆኜ እኔ ክርስቲያን ነኝ፣ ዝም ብዬ ስሙ ክርስቲያን ነኝ። አሁን ነው እንግዲህ እዚህ ሀገር እኔ አገር ቤት አይደለም ያለሁት፣ አሁን ውጭ ነው ያለሁት። አሁን እሺ ተመጣሁ ነው እኔ እምነቴን ራሱ በደንብ እንደው ትንሽ ያወቅኩት አሁን እዚህ ተመጣሁ ነው እንጂ በጾሙ ምክንያት የምትሞት ይመስለኝ ነበር። እኔ ራሱ በቃ የሆነ እንትን ብዬ እንድትበላ ነበር የምፈልጋት። የሆነ በቃ ያ በሽታዋ የሚገላት ነገር ይመስለኝ ነበረ። ከዛ እሺ በራሱ ባስፈረሳት ሰዓት ማለት ነው ደግ አንቺ ይኸውልሽ አትጾሚ ስለሽ አንቺ በሽታሽን እያወቅሽው ምናምን አላታለሁ ማለት ነው። እንድትተውን እፈልግ ነበር። ለካም ያ ጾም ለካ እሷን እንትን የሚላት አይደለም ማለት ግን እሷ ዛሬ እኮ ሊያስፈርሰኝ ነው ተነሳቤትና ልክ ደህና ሆና አሁን ያ ስሟ ሳይነሳባት ደህና ሆና ልክ 5 ቀን 6 ቀን ተጾመች ወዲያ ልክ ወይን 7ኛውን ቀን ወይን 8ኛውን ቀን አደግመውም ያ ይነሳል። ከዛ በጠዋት ተነስታ ቡና ፊት ትለኛለች። ከዛ ያን ቡና ስጠጣ ያ እንትኑ ጉሮሮ የተከፈተልኝ ትለኛለች። ያ ልቦ አፍን የሚያረጋት ማለት ነው። በዛ ምክንያት ያስፈታታል። በቃ ጾሟ በዛ ይፈታል። እሷ ግን መጾም ትፈልጋለች። እኔ ደግሞ ስትጾም የሆነ የምትሞት ነገር ይመስለኛል። ይሄ ነገር እኮ አንቺ በሽተኛ ነሽ እንደዚህ እየጾምሽ አሁን አንቺ ነሽ የምትጾሚው ምናምን እያልኩ ማለት ነው። አሁን ግን ብትጾም ደስ ይለኛል። አሁን እኔም ገብቶኛል ባህሪው ማለት ነው። ግን እዚያ ሆኜ የሆነ ጾሟን እንድትተውን የራሱ እፈልግ ነበር። በዛ ምክንያት ግን ያስፈታታል እሷ። እኔ በዛ ሰዓት አላም ነበር። መልካም እና በእንደዚህ አይነት ነገር ደግሞ እግዚአብሔር እንዲረዳት ደግሞ ተማጸኝላት። ጌታ ሆይ በተለይ የአንቺ ጸሎት ወሳኝ ነው። ጌታ ሆይ በተሰበረ ልቦንሽ እናቴ የምትጾምበትን ብርታት ስጣት ብለሽ ትጠይቂው እግዚአብሔር አምላክን። እባክን አምላኬ እናቴ የምትጾምበትን አቅምና ብርታት ስጣት፣ እንዳትጾም የሚዋጓትን ክፉ መናፍስትን ተበቀልላት እያልሽ ተማጸኝ ለእናትሽ ማለት ነው። አንዱ ይሄን ነው። ሁለተኛ ደግሞ ሲያስፈርሳት ለንስሐ አባቷ ትንገር። ለንስሐ አባቷ ወዲያው ትንገር። ዛሬውን ብታፈርስ ትንገር፣ አባቴ አፈረስኩ ቅጣት ይስጡኝ ወይም ጸሎት ያርጉልኝ። ከዛ ጸሎት ያርግላት። ከዛ ቀጥላ ለምሳሌ እንበልና ሰኞ ጾመች፣ ማክሰኞ ጾመች፣ ሮብ ጾመች፣ ሐሙስ አፈረሰች እንበል። ቶሎ የዛን ቀን ትናገራለች። ወዲያው ንስሐ አባቷ ስርየት ይሰጣታል። ትቀጥላለች ዓርብም። ግልጽ ነው አይደል? እንዲህ ያደረገች ትታገል። እግዚአብሔር የሷን ትግል እያየ ብርታት ይጨምርላታል። አንቺም ደግሞ ልክ እንደዚሁ ጸልይላት። ሁለተኛ ደግሞ ዘዴ ተጠቀሚ። ዕጣን ታስገዣትና ለመድኃኔዓለም ቤተክርስቲያን ስጪ፣ ወይም ደግሞ አንቺ ለተማጸንሽው ቅዱስ የለም በእጅ ስጪ። በዚህ ቀን አሁን ነገ ከሆነ ነገ ለምሳሌ ነገ ቅዱስ ዑራኤል አይደለ? ታስገዣትና ዕጣኑን ይዘሽ ነገ ለቅዱስ ዑራኤል ቤተክርስቲያን ስጪ። በራስሽ እጅ ትያታለሽ። አንቺ ደግሞ እዚህ ቅዱስ ዑራኤልን ትማጸኘዋለሽ። ባለሽበት ሆነሽ ቅዱስ ዑራኤል ሆይ እናቴን አደራ ለአንተ ለቤተክርስቲያን ዕጣን ስታስገባልን እንዳትጾም የሚዋጋትን መንፈስ ያዝላት እያልሽ ትማጸኘዋለሽ። ግልጽ ነው አይደል? በዚህ ትበቀላለሽ መንፈሱን አንቺ ራስሽ ማለት ነው። ይሄን ይመስላል እህቴ። አመሰግናለሁ ወንድሜ። እኔም አመሰግናለሁ እህቴ። በርቺ። እግዚአብሔር እናትሽን ፍጻሜያቸውን ያሳምርላቸው፣ ያንቺንም ፍጻሜ ያሳምር። አሜን። እህተ ሚካኤል እያልክ በጸሎት በዚያው አስብልኝ እናቴ።
ፍጥረቱን ማይረሳ ልዑል እግዚአብሔር ያስብልሽ እህቴ፣ በርቺ። አሜን አሜን አሜን። እሺ እህት ወንድሞች፣ የዛሬው መርሃ ግብራችን በዚሁ ተጠናቋል። ለነበረን ጊዜ አምላክ